እሷ ከተናገረችው ሌላ እውነት አለ እያልከን ነው? እሷ ሳትሆን እያለቀሰች የነበረው እኔ እዳ ተሸከሜ የባል ክብር አንድ ቀን እንኳን ሳሰጠኝ የ10 ዓመት ሙሉ ይደረስ። ግን እንዴት ልጅ ፊት ወጋዋለሁ ብዬ ነው እንጂ ልጁ አብሮት አይተኛ ኖሮ ዛሬ አስከሬኑ ነበር የሚወጣው አለች። ሆቴልም የመጣችው ልጅ ተገዝታ ነው። ማን የገዛት? ራሷ የኔን ስም ለማጥፋት። ምን ሊጠቅማት ትገዛለች? ምን አውቃለሁ እኔ ምን እንደሚጠቅማት። ታዲያ እኔ ራሴን አላውቀውም። በትራስ ጨርቅ ነው 3 ልብሶች ይዤ የወጣሁት። በትራስ ጨርቅ ሻንጣ እንኳን አልያዝኩም። ነገር ልጆችን እንዳላይ የከለከለች ላይኔ የምሳሳለት ልጄ እኔ ያለው ፍቅር በጣም የተለየ ነበር። ወንዱ ልጅ እንደ ሴት ቅቅል እየጨለፈ እሷ ፕሮቶኮሏን ጠብቃ ያለችው ከስተመር ሰርቪስ ላይ ቤቷን የምታድነው ባሏን ቀብራ ነው። ልጆቿን አባት ቀብራ ነው። እኔ እኮ አሁን ሳልሞት ተቀብሬ ነው የምኖረው። ከሱ ወልጃለሁ ከሱ እኔ ሊያገባኝ ነበረ የምትል ሴት አሁንም ይሄንን ሚዲያ ሰምታ ትምጣ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ራስህን አስተዋውቅልን። ግዛው እባላለሁ። መሰረት ባሏ ነኝ። የልጆቿ አባት ነኝ። እዚህ ፕሮግራም ላይ መታ ቃሏን ሰጥታለች እና እሱን በመስማት ነው እውነቱን ለህዝብ ማሳወቅ ስለነበረብኝ ወደዚህ መጥቼ ቃሌን እንድሰጥኛል ማለት ነው። መልካም። እንግዲህ የሞጆዋ ባለ ታሪክ መሰረት የሆነውን በትዳሯ ላይ ሆነብኝ ያለችውን አሁን በመጨረሻም ያለችበትን ነገር በ2 ክፍል ለተመልካቾች ደርሷል። ባለቤቷ የልጆቿ አባት አንተ ነህ። እሷ ከተናገረችው ሌላ እውነት አለ እያልከን ነው? አዎ በሚገባ። ምንድን ነው እሱ? እውነቱ ከመጀመሪያ ጀምሮ ለመናገር ያህል ከመጀመሪያ እንግዲህ እሷ ከመሰረታችን ጀምራ ነው መናገር የፈለገችው እና ከመሰረታችን ሲጀምር የተገናኘንበት ቦታ እውነት ነው፣ ትክክል መንፈሳዊ ጉዞ ነው የተገናኘ ነው። ያው እንደ እህትና እናቷን እንደ እናቴ በማየት እሷን እንደ እህቴ በማየት ብዙ 3 ወራት ምናምን ተቀምጠናል። ከዛም በፊት እኔ የትዳር ህይወት ነበረኝ እና ልጅም ነበረች እና በዛን ሰዓት እኔ በዚሁ ባለመግባባት ምክንያት እኔ ከባለቤቴ ተፋትቼ ያለው ስለ እኔ ማጥናት ትጀምራለች። ለካ እሷ ቤታቸው ሄዳለው፣ ቤተክርስቲያን ሲሄድ በዛው ቤታቸው ሄጄ እንደ እናቷን እንደ እናቴ አድርጌ፣ መነኩሴ ናቸው እናቷ፣ እንደ እናቴ በቃ ሄድኩኝ እጠይቃለሁ። ከዛ የእሱ አመለካከት ሌላ ነበረ። ለካ እኔ ምንም ነው አላሰብኩትም። ከዛ አንድ ቀን ፈልጋለሁ ብላ ጠራችኝና ስለ እኔና ስለ አንተ ምንድን ነው ያለ አመለካከት አለች።
ማለት ምን ስትይ ምን እያልሽ ነው ስላት፣ አይ እኔ አረብ ሀገር ሄጄ ነው የመጣሁት እና ባል አግብቼ መውለድ እፈልጋለሁ አለች። መሲ የነበርኩበትን ችግር ታውቂያለሽ፣ ነግሬሻለሁ፣ አጫውቼሻለሁ፣ አልደበኩሽም። ግን በዚህ ፍጥነት እኔ አሁን ትዳር መጀመሪያ ከብድም አልኳት። ልጅ አለኝ። ልጄ ደግሞ ከኔ ጋር ስትል ስታያት ምናልባት ልጅ ያለው ባል በማግባት በጣም ላንቺስ ጥሩ ነው ወይ ምናምን ብዬ ጠየኳት። ልጅ እኮ እኔም ነገ እወልዳለሁ። ልጅ እኮ ልጅ ነች። ከኋላ ያለ ከጀርባ ያሉት ችግሮችን ሁሉ እንደ ችግር ያርጌ እቀበላለሁ አለች። ከሆነ እሺ ነው ያልኳት። ከሆነ እሺ ደስ ይለኛል። እኔ የምፈልገውን ካስከፈ ነገሮችን ወደዚህ ነገር ሳንገባ ነግሬያታለሁ። በቃ እኔ አንዳንድ ችግሮች አሉብኝ። ምናልባት የመርሳት ችግር አለብኝ። ለምሳሌ ለመጥቀስ ያህል የመርሳት ችግር አለብኝ። ምናልባት አንቺ ደግሞ ብዙ ነገር ወጣት ነሽ፣ ብዙ ነገር ትፈልጊያለሽ። አንድ ነገር አንጣልኝ ብለሽኝ ብረሳ አትበሳጭም? ይሄ እንደ ችግር እንዳታይብኝ አልኳት። እሺ ችግር የለውም ተስማማን። ከዛ በኋላ ተጀመረ ህይወት ተጀመረ። እሷ ገና 20 ቀን ወይም ደግሞ 15 ቀን ቢሆናት ነው እንደመጣች ወደ ግሸን ሄደችው ማለት ነው። እና በዛን ሰዓት እኔ ምንም የለኝም፣ ለመናገር ምንም የለኝም። ቤት ነበረኝ። ከባለቤቴ ቤት ሸጠን ለመካፈል ተስማምተን ልጅ ስላለኝ ያንን ቤት እንዳይሸጥ አደረግንና 16 ሺህ ብር ሰጠችኝ። ሌላ አንድ ቦታ ነበረ። የመጀመሪያ ባለቤት የልጅ ናት። አንድ ቤትና ቦታ አለ። በልጅ የወሰድኩት ሌላ ቦታ ነበረ። እንግዲህ እሷ የምትለው ይሄንን የኔ ቦታ ነው የምትለው እንግዲህ ያን ቦታ ነው። ማንም ያውቃል፣ የሞጆ ህዝብ ያውቃል። እዛው ሞጆ ነበር የመጀመሪያ ትዳርህም? አዎ እዛው ማንም ያውቃል። ከዛ ያንን ቦታ ስጪኝ፣ ቤትሽን ውሰጅ። ቦታው ተገመተ፣ ቤቱም ተገመተ። ከዛ ቦታውን ውስጄ ብር እኔ ልታስገባልኝ ከልጅቷ ጋር ተስማምተን፣ ልጅቷም የልብን ችግሯን ታውቁት የልጄ ነው ብዬ ታውቁት ቦታውን ወሰድኩ። ከዛ ያቺ ቦታና 16 ሺህ ብር ብቻ ነው ያለኝ። ትዳር ስትይዝ በቃ ከእሷ ጋር ስገናኝ ህይወትን ስጀምረው ያ ቦታና 16 ሺህ ብር። እሷ ግን ከአረብ ሀገር መታ ገንዘብ እጇ ላይ ነበር። ከአረብ ሀገር መታ እኔ በጣም ያመመኝም ይሄ ነው። በጣም ያመመኝ ይሄ ነው። ሱቅ ልክፈት አለች። ብር አለሽ? 20 ሺህ ብር አለኝ። 20 ሺህ ብር ሱቅ እኮ አይችልም። ይሄን ፍሪጅ ራሱ 20 ምናምን ሺህ ብር እኮ ነው። ምንድን ነው የፈለግሽው የምትከፍቺው ስላት፣ ሻይ ቡና ነው የምፈልገው አለች። እኔ ባለሙያ ነኝ፣ እሷም ባለሙያ ነው ብላለች። በሙያዬ እንጨት ገዛው፣ ቤት ተከራየን። ፍሪጁን የዳዳማ ገዝታ መጣች። ይችን ፍሪጅ ብቻ ነው የገዛችው፣ እስካሁን ድረስ አለች ፍሪጅ። ከዛ ውጭ ሚስማር መግዣ እንኳን ገንዘብ እጇ ላይ የለም። ያው እኔ ኮንትራት ነው የምሰራው። ከዛ በኋላ ያው ገንዘብም እያገኘው እዛ መስሪያ ቤት ገንዘብ እየሰራው እያመጣው ደግሞ ስቀበል ያንን ሱቅ ስሞላ ያንን እንትን ሳደርግ ከዛ እንደዛው በዛች መሀል እያለን ሽማግሌ ካልተላካለች ውጥረት የጀመረ ወደኋላ እንዳልመለስ አንድ ወስቻለሁ። ምንድን ነው ያዋሸኸው? እሺ ብያለሁ፣ እሺ ብያታለሁ። ታይ እባክሽ ትንሽ እንቆይ ስል አይቻልም፣
ሰርግማ ማድረግ አለብን አለች። እሺ በቃ ያለኝን ነገር አደርጋለሁ ብዬ ጀመርኩት። የፈጣሪ ፈቃድ ሆኖ ሁሉንም ነገር ተወጣው። ሰርግ ቤተሰቦቿ ጋር ምንም ጋር እኔው ነኝ የደገስኩት። ከበርበሬ ጀምሮ እስከ እንጀራ እህል እንግዲህ 2 ቤት ነው የደገስኩት። በዚህ አቅሜ ማለት ነው 2 ቤት ደግሼ ተቀባል። ደስታ መጣ። ቤታችን ላይ እዛ ቤት ላይ መሰረት ማውጣት ጀመርኩ። እየሰራው እዛ ቦታ በግንባታ እየሰራው እዛ ቤት ላይ ስራ መጀመር ገንዘብ ስቀበል እዛ ነው አምጥቼ የምሰራው ማስቀምጠው። ብር አላስቀምጥም። 100 ሺህ ብር አግኝቼ ከሆነ ያችን 100 ሺህ ብር የሆነ ነገር ሰራበታለሁ። ሲባል መሰረት ወጥቶ 2 ዓመት ቆየ። ጸንሳ ፌል አደረገባትና በጣም አዘነች። በጣም እንትን አለች። በዛ በቃ ለምንድን ነው በቃ ሁሌም ስለዚህ ጉዳይ ነው የምነግራት። ታይ አንቺ እኮ ነገ ትንሽ ነሽ እኮ አንዷ ፌል ስላለች መሀኑን ስንት ጊዜ የሚቀመጡ አሉ። ስለዚህ እባክሽን ተረጋጊና ነገ እንትን ምን ይመጣል አለች። መሆን ያለበትን ነገር ጸበል መሄድ ያለብን ከሆነ እንሂድ፣ መፍትሄ እንፈልግ ነገር ከዛ አንተማ ልጅ አለህ አንተ ስላለ ነው አንተማ ስላለህ ምን ጎልብሃል? እኔ ነኝ እንደኛ መቀራረጭ። ኧረ እባክሽ ብዬ ዘጋው። መፍትሄ ተገኘ ተባለ። በጸጋ ሆስፒታል ሄደች። ክትትሏን እውነቴን ነው የምልሽ በትራንስፖርት አትመጣም። ቤት ውስጥ የምሰጣት እያጣው መኪና ተከራይቼ አንድ ወንድም አላት ሀብታሙ የሚባል ምናልባት ሊሰማ ይችላል። እሱ ነበር የሚያመላልሳት። በሳምንት በ2 ሳምንት ቀጠሮ አለኝ። መኪና የተከራየሁ ወዳጅ እየሞላሁ ነበር ማለት ነው። ይህን እንደ ድክመት እያየኸው ነው? ለሚስትህ ያደረግከውን ነገር አድርጌያለሁ ማለት መስዋዕት እንደከፈልኩኝ መነሻ ለመነሻ ነው። ድክመት አይደለም። ይሄ የሚገባኝ ነው፣ ግዴታዬ ነው። ይህ ሁሉ አድርጌ አሳልፈን ልጁ ተወለደ፣ ልጃችን ተወልዷል። ከዛ ህይወት ቀጥላለች። ግን ዛሬ ልጆች ተበተኑብኝ፣ ልጆች ያላባት ትላለች። እውነቴን ነው የምልሽ፣ የመጀመሪያ ልጄ እና እነዚህ ልጆች አይታወቁም። ስልክ ከደወለች እንጣላለን። እኔ እና እሷ ስልክ እንድደውል አትፈልግም። ምንድን ነው ችግርሽ? ሽማግሌ ላይ ተቀምጠናል፣ ተነስተዋለች። ለምንድን ነው የምትጣይ? ልጆች እኮ አሉሽ እኮ። እንዴት ልጅ አባቷን እናቷ አረብ ሀገር ሄዳለች፣ አባቷን ትፈልጋለች፣ እናቷን ትፈልጋለች። ቢያንስ እንኳን አባቷን እንዴት አታይ? አንድ አካባቢ ተቀምጠን አንድ ሰፈር ተቀምጠን ሽማግሌ ላይ አንስቼ አንቺ ታይ እንደዛ አትበይ። እዛ ሄዳ ደግሞ መድኃኒት ትሰጠውና ወደ እሷ ትመልሰዋለች። በልጇ አማካኝታ መድኃኒት ትሰጠዋለች። ወደ እሷ ለመመለስ ነው። ልጅቷን ብታድግ ነገ ወደ እናቷ ትመልሰዋለች እንጂ እንትን አትልም። ኑሮ እኮ ነው። ለምን እንደዚህ ትኛለሽ? እባክሽ እንታይ በሽማግሌ ትላለ። በወር 1 ቀን ብቻ እንዳገኛት ፈቀደችልኝ። በወር 1 ጊዜ ማግኘት ጀመርኩ። የማላገኝበትም ጊዜ ያለ አልመቼ ብሎ ቀኗ ልመቻች ለኝና ሳላገኛት እቀራለሁ። እና አባቷን እየራባት ኖራለች እች ልጅ። ዛሬ ይሄ ቪዲዮ ሲታይ የሆነችውን ብታዩ፣ እናቷ ቪዲዮ አንስታ ላከችልኝ። እናቴ ሜዳ ለሜዳ ነው የምትሄደው። በቃ ታጥቃ ልጄን ቀበርኩት እያለች ያለችው ዛሬ። እስከዚህ ድረስ መሆን ነበረ ይሄ ነገር። ግን ህይወታችን እንደዛው ቀጠለ። ልጅም ተወለደ። በመሀል ስራ ጠፋ። የኔ ስራ ሳጣ የማደርገው ግራ ገባኝ። ስራችንን መስራት
አቃተን። ለሷም ብዙ ነገር ትፈልጋለች፣ ብዙ ፍላጎት አላት። በእኔ አቅም ልወጣው አልቻልኩም። ብዙ ጊዜ እዚህ ሚዲያ ላይ መሸነፍ አልወድም ብላለች። እውነቱን ነው የተናገረችው። ለእኔም ይህን ዓመታት እንደዚህ ነው ሳትሸነፍ የኖረችው። የወንድነት ክብር ሳትሰጠኝ፣ የባል ክብር አንድ ቀን እንኳን ሳትሰጠኝ 10 ዓመት ሙሉ የደረሰ ግን ፍላጎቷ ብዙ ነው። ከኔ ብዙ ነገር ትፈልጋለች። ብዙ ነገር መቀበል እንጂ መስጠት አትፈልግም። በቃ መሸነፍም አትፈልግም። መሰረት ይሄ እኮ እንደዚህ ነው እንደ እሺ የለም አይሆንም ድርቅ። በዚህ ሁኔታዋ እኔም ሁሌም በጭቅጭቅ ሊሆን ስለሚችል እኔ ነገሮችን መተው ጀመርኩ። እተዋለሁ እንጂ አልናገርም። እያየው ሲጠፋ እያየው እተዋለሁ። ስታመናጭቀኝ እያየው እተዋለሁ። በሰዎች መሀል በጓደኞቹ መሀል አመናጭቃ ትሰድበኛለች። ምግብ ቤት እንግዲህ እሷም የተናገረችው ነው። ስራ ነበረን። ምናልባት ወደ ስራው እንመለስበታለሁ። ምን አይነት ውስጥ ገብቼ ኪሳራ ውስጥ እንደገባው መለስበታለሁ። እዛ ውስጥ መታ ልክ እኔ ኩሽና ገብቼ ቅቅል እየጨለፍኩ እንደ ኃላፊ እንደ ሰራተኛ ይሄን አንጣ ይሄን አድርግ ትለኛለች። ኩሽና መታ ማለት በዛ ሰበብ ነው። ምሰሪ ከሆነ የሚገባሽን ስሪ፣ ማሰሪ ከሆነ ግን ስራ ቦታ ይናድመች ያልኩበት ምክንያት ይሄ ነው። ስራ ቦታ እንዳትመጣ የከለከልካት? አዎ በቃ ትመጣለች። ሁሌ ስድብ ነው እኔና እሷ መሰዳደብ ነው። ምክንያቱም መታ የሚገባትን ስትሰራ እንኳን ችግር የለውም ትናገር። ወንዱ ልጅ እንደ ሴት ቅቅል እየጨለፈ እሷ ፕሮቶኮሏን ጠብቃ ያለችው ከስተመር ሰርቪስ ላይ። እቺ እንደ ሴቶቹ የሴቶችን ስራ ስሪ። አንቺ እኔን ስራ እኔ አንቺን ስራ እየሰራን ነው እኮ እየኖርን ያለነው። በዛ ሁኔታ ነው እንግዲህ ወደ ሆቴል እንዳትመጣ የከለከልኳት። ለዛ ነው። ምሰሪ ከሆነ አስቤዛ የምገዛው እኔ ነኝ። ሂጅ እንደ ሴት ልጅ ቅመም የማስፈጨው እኔ ነኝ። ቅቤ የምገዛው እኔ ነኝ። ሽንኩርት፣ ቲማቲም የምገዛው እኔ ነኝ። ለምንድን ነው ሁሉንም ኃላፊነት አንተ የወሰድከው? አትፈልግማ። ይህንን ነገሮች መስራት አትፈልግም። ምናልባት ቃላት ለማሳመር ሊሆን ይችላል፣ ግን ህዝብ ያውቃል። ይሄ ሁሉ ከስተመሮች ያውቃሉ እንዴት እንደምንጨቃጨቅ፣ ስራ ቦታችን ላይ እንዴት እንደምንጨቃጨቅ። ልንጨቃጨቅ ሳይሆን ልንሰራ ስለሆነ ድረስ ጭቅጭቁ ይቀርና አንቺ ቤት ተቀመጥ፣ ብዙ ነገር አለ። በርበሬ፣ ሚጥሚጣ እያስመጣሽ ሰራተኛ ቤትሽ ላይ ቅጠሪ፣ እንጀራ አስጋግሪ። የሰው እያከበርኩ ነው። እንጀራ 200 እንጀራ እየገዛ እንጀራ አስጋግሪ። እስኪ በዚህ ደግፊ። ሁለታችን እዚህ በትንሿ ግሮሰሪ ላይ ሁለታችን እንሰራለን። ምናልባት እኔን እንጀራ ጋግሪ ብትይ ላልችል እችላለሁ። ስለዚህ የሚመለከተው አንቺን ነው። ይህን ስሪ ብያለሁ። ከዛ ውጭ እኔ ይህንን ቤቱ አይልኝ ተቀመጭልኝ ያልኩት ነገር የለም። የእሷ ፍላጎት የላትም። በቃ ፍላጎት ስለሌላት ነው። ሁሌ እናደር ነበር። ሁሌ ሽምግልና ስትቀመጥ መስራት አትፈልግም። ስራ መስራት አትፈልግም። ሽማግሌዎቻችን አሉ፣ ተመሳሳይ ናቸው። ሁሌ የሚመጡት ተመሳሳይ ናቸው። ለቤተሰብ ሁሉ ተናግሬያለሁ። ስራ መስራት አትፈልግም። በቃ ይሄ ነው ዓላማው። ይሄ ነው ስራ ከሰጠዋት ሁሉንም ነገር ገንዘብ የምትይዝበት እጇ ላይ ገንዘብ የምትይዝበት ነገር ነው የምትፈልገው። ስለዚህ በዚህ ምክንያት ቤት ዋይ አልኳት ብያታለሁ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው።
እንደ አቅሞ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። መሰረት ባጫወተችን የህይወት ታሪኳን ባካፈለችን ላይ የጠቀሰቻቸው በጣም ብዙ ነገሮች አሉ። አንተም አደረከኝ ያለችው እንደውም የተላላካቸው መልእክቶች ያለችውንም ለእኛ አሳይታለች። ለተመልካች ማሳየቱ ተገቢ አይደለም ብለን የተው ነው። አንተ ልክ አይደለችም ወይንም ደግሞ በተነገረው ታሪክ የተሳሳተ ነገር አለ የምትለው ነገር አለ? ለምሳሌ ያህል ቡና የምታፈላ ሴት ያለችው ጎሮ አካባቢ ደረስኩ ወይ የሚል ጽሁፍ አየሁ ያለችው፣ መቼም ሁለቱንም ክፍል አይተኸዋል። ቤት የምትጠቀመው ሲም ካርድ እና ስራ ቦታ የምትጠቀመው ሲም ካርድ የተለያየ መሆኑን፣ የተለያዩ ሰዎችን በዛ ስልክ እንደምታገኝ፣ ቤት ስትመጣ ደግሞ ያው ከመሸ እንደሆነ የምትገባው በላይዋ ላይ የተለያዩ ሴቶች ጋር እንደወሰለትክ ስትገልጽ ነበር። እኔ ጉድ ብዛቱ ምን አይነት ሰው ነኝ? መቼም እንስሳ አይደለሁ ባገኘሁት ሰው ጋር የምለጠፍ። ግን ሰምተዋል ያለችውን? ሰምቻለሁ፣ ሁሉም ነገር አይቻለሁ። እኔ ሲም ካርድ የለኝም፣ ተደጋጋሚ ሲም ካርድ የለኝም። ምናልባት 2-3 ሲም ካርዶች አሉ። እነሱም እየተበላሹብኝ ነው ሌላ የቀየርኩት። ዋይፋይ ሳስገባ አንድ ሲም ካርድ ሰጡኝ፣ እሱም ያስጀመርኩ ተከታታይ ቁጥር በመሆኑ ምርጫዬን መረጥኩት እንጂ ሌላ ሲም ካርድ በአንድ ሞባይል። ታውቀው ነበር እሷ ያንን ቁጥር? አዎ፣ የማታውቀው ሲም ካርድ የለም። ሁሉንም ታውቃለች። ደውልበት እንዲሁ ለመጀመሪያ ጊዜ እንደውም ሲም ካርድ ካወጣው ለእሷ ነው ደውል ደውዬ ሁሉ ወላ ቀልዱ እንትኖች ሁሉ እንነጋገራለን። እንደ ጅንጀና አይነት ነገር አለ አይደለ? እንደዛ ቀልዱን ቀልድበት ነበር። እሷም እንደዚሁ ታደርገኝ ነበር። ግን ከዛ ውጭ የማወጣው የምጠቀመው ካርድ የለም። በምንም ታምር አንድ ቀን እንትን ሳፋሪኮም ያወጣሁትም ለዳታው ብዬ ሳፋሪኮም አውጥቼ ያስኩኝ። ከዛ ውጭ ሌላ ሲም የለኝም። በአንድ ስልክ ውስጥ እንዴት ሲም መቀየር ምን አስፈልግ? ከሷስ ምን አጥቼ ነው ይህን ያህል? የሞጆ ህዝብ እኮ ያቀኛል እኮ። እኔ ልብስ ለመቀየር እንኳን ይኸው በዛ አጋጣሚ እዛ ሆቴል ላይ እንጨት ቤት አለኝ። በራሴ እንጨት ቤት ሰርቻለሁ። ለሆቴሌ ለግሮሰሪ ራሴ ነኝ ወንበር የምሰራው። ራሴን ሁሉም ነገር መደርደሪያም ብትይ ሁሉም ነገር ያለውን ነገር መሰራው። የፈርኒቸር ነገሮችን ቤቱን ማስበው እኔ ነኝ ራሴ ነው። አቧራዬን ሳልታጠብ ቅቅል ጨልፋለሁ። ይህ ሁሉ ይሰፋል ብዬ ነው ቤት። ከቡና ፊው ጋር የምትለው ደግሞ ከቡና ፊው ጋር ምንም አይነት ግንኙነት የለኝም። የቡና ፊያ የምትለው እሷ ጓደኛ አላት መጀመሪያ። እሷ ይህንን እስከምታገኝበት ድረስ ራሷም ታውቀዋለች፣ ጓደኛዋም ማለት ነው። ምናልባት አሁን ዛሬ የዛኔ ላታውቀው ትችላለች፣ አሁን ታውቀዋለች። መቼ ነበር ጓደኝነት የመሰረቱት እነዚህ ሰዎች? እነሱ ራሳቸው ያውቁታል። ግን ጓደኛ አላት፣ እኔም አውቀዋለሁ፣ የማውቀው ሰው ነው። ግን ይሄ ብዙ ነገሮችን ያገራት ነበር ለልጅቷ ማለት ነው። አንድ አካባቢ ልጆች ነን። ከዛ የእሷ የዋህነት ብዙ ጊዜ እንትን ያደርገኛል። የማንኛዋ የልጅቷ የዋህ ነች በጣም እና ሰው ይጠቀምባታል። ሰው እየተጠቀመባት ይሄዳል። እንደዚህ ታሪኳን አጫወተችኝ እና
አሁንም ተጠንቅቀሽ ግቢበት። ስለዚህ ብቻ ነው የምናወራው የነበረው እውነትን ለመናገር ማለት ነው። ከዛ እዛ ቤት ገና ቤቱን ተከራይቼ ስጀምረው ልጅቷ እዛ ግቢ ነበረች የምትሰራው እና በዛ ነው የተዋወቅ ነው። በሂደት ቡና መጠጣው እሷ ጋር ነው። በዚህ ምክንያት ተግባባን። ስላለ ታሪኳ ተነገረችኝ። ታሪኳን ማወቅ ስለነበረብኝ ስለማውቀው አዘኔታ እየተሰማኝ ወጣ እና መጨረሻ ላይ ቡና የምታፈላበት አጣ። ስትቸገር ሰማውና መሲ እንዴት ነው ቤት ቡና ያኛው ቤት ቡና የምታፈላው ልጅ ሄዳለች እና ለ15 ቀን ምንም ሰው አልገባበትም። ሰው አምጪና አስገቢበት። እሷ ቤቷ ነው አትወጣም። መጣ ሰው እንኳን አምጡልኝ ብላ ለደላላ አልተናገረችም። ስለዚህ እኔ በአጋጣሚ ስራ ፈታ ስለነበረ ለምን ዛሰሪ አዘኔታው ከምን የመነጨ ነው? እንግዲህ እንደ ቤተሰባዊነት ነው አይቻት የነበረው። ከዛ የሆነ ቀን እኔ ሆቴል ያደርኩ ከእሷ ጋር ተጣልቼ ነበረ። ከመሲ ጋር ተጣልቼ ነበር። በዛን ሰሞን ተጣልቼን ነበር ከእሷ ጋር ማለት ነው። እና በጣም የመረረ ጠብ ተጣልተን ነበር እና ስንጣላ ከዚች ልጅ ጋር ማውራት ጀመርኩ። በቴክስት ማውራት ጀመርኩ እና ሳወራ ኧረ እንደውም እኔ ወደ ሀገሬ መሄድ እፈልጋለሁ። ለምን አብረን አንሄድም? ለምን እኔና አንቺ ምናልባት በእንትን ላነጣጣም እንችላለን። አንቺ ልጅ ነሽ፣ እኔ ሽማግሌ ነኝ። ግን ሰለቸኝ። ለትዳር አስበሃት ነበር? ስለሰለቸኝ እኔ ወደ ሀገሬ መሄድ እፈልጋለሁ። ሀገሬ እንሄድና እንጋባልኳት ብያታለሁ። አይሆንም በፍጹም እኔ ጓደኛ ይዣለሁ አለች። በቃ ይህን ቃላት ብቻ ነው የተናገር። ስለዚህ አንተ መከጀልህ መፈለግህን መሲ ያውቃለች ማለት ነው። ጓደኛሽ ማን ነው ስላት ጓደኛዋን ነገረች። ኦኬ በቃ ወንድምሽ ነኝ። ስራ መስራት ከፈለግሽ ስራ መስራት እፈልጋለሁ፣ ስራ ስሪ። ቤት ቡና ማፍላት የጀመረችው ይሄንን ሀገራችን ሄደን እንጋባ ካልካት በኋላ ነው ወይስ? ካልኳት በኋላ እኔ ጓደኛ አለኝ። ጓደኛዬን ደግሞ ስትነግረኝ ከሌ ነው ስትለኝ፣ አዎ እኔ የማውቀው የምተዋወቀው መግባባው ሰው ነው። በቃ በርች እንደዛ ከሆነሽ በቃ አልኳት። ጓደኛ ከሽ እኔ ሚስት አለኝ። በሚስቴ ላይ ሰው እንዲመጣ አልፈልግም። ግን ስለሰለቸኝ እኔ ሀገሬ መሄድ እፈልጋለሁ። ይህን ጉዳይ አቀርብልሻለሁ ለአንቺ እሺ ካልሽ እሺ አልኳት። አይሆንም አለችኝ። ተስማማን። ያቺን ቃላት ብቻ ተናግሬያታለሁ። ከዛ ውጭ ግን የተናገርኳት ነገር የለም። ያንን በዚህ በሆነችው ነገር ላይ ይህን መልእክት ስታገኝ አውቃለሁ። እዛው መልእክቱን ስታገኘው አይቻታል። ምክንያቱም በዛን ሰዓት እኔና እሷ ጸብ ላይ ነኝ፣ ትልቅ ጸብ ላይ ነን እና እንዲሁ እኔን ነገር ስትፈልግ ወይም ደግሞ ሞባይል ማየት ስትፈልግ አተኛም፣ መተኛት አትፈልግ። ፊልም ተከፍታለች ወይ የሆነ ነገር ታረጋለች፣ በቃ ትቀመጣለች። እኔ ሰልችቶኝ እተኛለሁ። ተኛው። የዛን ቀን ወንዱ ልጅ አብሮኝ ነው የተኛው እና እሷ ልተኛ ብላ ልብስ እንትን ብላ ቀያይራ ገባች። መብራት አጠፋት። እኔም በቃ ተኝታለች ብዬ ተኛው። እስክትተኛ የምትጠብቀው ስልክህን እንዳታየው ነው? ኖ እሷ ነች እንጂ እኔ እኮ እንድተኛላት ትጠብቃለች። እስክተኛላት ትጠብቅና ከዛ ስልኬን ትፈትሻለች። ያልተፈተሸበት ቀን የለም። ሁሌም የማደርጋትን ሁሌን ትፈልጋለች። እንኳን ሌላ አካውንት ውስጥ ያለውን ብር ሁሉ ሳይቀር ትፈረብራለች። ይህን ያህል ነው የምኖረው በቤቴ ማለት ነው። እንደዚህ ሆኜ ነው የምኖረው። ከዛ አየችው፣ አውጥታ ስልኬን አየችው። ጠረጴዛ ላይ ነበር፣ የምግብ ጠረጴዛ አለ እንደዚህ። እኔ ከስር ፍራሻውን እንጥፌ ነው የተኛሁት። አነሳችና አየች።
መልክቶችን አንድ ባንድ አየቻቸው። ለዚች ለቡና ፊዋ ነበር የላከው ወይስ ለሌላ ሰው ነው ያየችው? የቡና ፊዋን እኮ ነው የምናገርሽ። ያልኳትን ሁሉ ነገር አየች። በቃ የማይሆኑትን ሆነች። በቃ የማይሆኑትን ነው የሆነችው። በእርግጥ ያው እንዳለችው ማለት ነው ሆናለች። ከዛ ጓዳ ገባችና ሽንኩርት የሚከተፍበት ቢላ አለ። እሱን ይዛ መጣች። እኔ ብርድ ልብስ ለብሼ እንደዚህ አያታለሁ። በቃ ስትናደድ የምታደርገውን ነገር አታውቅም። አያታለሁ። እኔ ደግሞ በጣም እንደዚህ ተቋጥሬ ነው እያየሁ ያለሁት። በቃ የምታደርገውን ነገር ለመቋቋም ማለት ነው። እዛ ልጁ ደግሞ እንዲህ ተገልጦ ላይ ነው እንደዚህ የተኛው። እዛ ቆመች እና ትላለች በቢላው ሰውነቷ ማለት ነው ያለች። ከዛ ተመልሳ ሄደች። እንደገና 9 ሰዓት መጣች ተመልሳ። አሁንም ልጁ እንደተጠመጠመብኝ ነው። አንተ ግን ጥፋት ገብቶህ ነበር? ምን እንዳየች አውቀሃል? አዎ አይቻለሁ። እኔ ለደባበቀው ፈልጌ አይደለም። በቃ ሰልችቶኛል። መውጣት እፈልጋለሁ። ከዚህ መፍታት እፈልጋለሁ። ከዛ አደርኩ እንደምንም። በዛን ሰዓት መጣች 9 ሰዓት ላይ ብድግ ሰርግ 9 ሰዓት እኮ ተነስ ሳያት ማለት ነው። እንደዚህ ብድግ ብዬ እንደዚህ መልሰው ብርድ ልብሱን አንተ አባዬ ተነስ ትምህርት ቤት ሰዓት ደርሷል ተነስ አለችው። ከዛ ቢላውን ይዛ ተመልሳ እንዳላየሁ እኔ እንደያዘች አይቻለሁ። ከዛ ግን እሷ አላየሁም ብላ ተመልሳ ሄደች። ከዛ በኋላ እኔ ተነስቼ ተቀመጥኩ። ጠዋት ወጣሁ። በዛው ቀረሁ። 1 ሳምንት ወደ ቤት አልገባሁ። ከዛ ጓደኞቻችን መጡ። ምንድን ነው ችግራችን ምንድን ነው? እንደዚህ አድርጋ በቢላ ልትወጋኝ በምን ጥፋት? ሜሴጅ አይታ እንግዲህ ይፈጠራል አድርጓል፣ ወይም ደግሞ ከሴት ጋር ውሏል አድሯል የምትይው ነገር ደግሞ እዛም ሲሄድ የእሷ ወንድም አለ። ስራ ትቼ ከዋልኩ እንኳን ለደቂቃ ነው ለደቂቃ እንኳን ከደቂቃ ማለት ነው የደቂቃ የሆነ ሰዓት አስቤዛ ልገዛ እንኳን የት ሄደ ነው ትላለች። ቤት ሆነ እኮ ነው የት ሄደ ነው? ቤት ስደውል የለም። እንታየው ጋር ስደውል የለም አሉ። እቃ ልገዛ የሆነ ነገር ከሄድኩኝ ለምን ቤቱን ጥለህ ሄድክ? ይህ ሁሉ ሴኩሪቲ ውስጥ የነበርኩ ሰው እንኳን አይደለም ይሄን ላደርገኝ ይህን ያለ መረን ተለቅቄ በሚስቴ ላይ መማገጥ ተሳፋሪ ነው። የሞጆዝ ፍረደኝ። ለሞጆዝ አገልጋዩ ነኝ። ከዛ ባለ መጡ እነሱ ምንድነው እንደዚህ በቃ እንደዚህ ያደረኩኝ። በቃ ልጅቷን አወሯት፣ በስልክ አወሯት፣ ሜሴጅ ጻፍኩላት። ከዛ ተነስታ ቢላ ይዛ መታ ልትወጋኝ ልጄ አብሮ ስለተኛ ተወች እንጂ እኮ ሞቻለሁ ዛሬ አወለች ወጋው ነበር። ግን እንዴት ልጄ ፊት ወጋዋለሁ ብዬ ነው እንጂ ልጁ አብሮት አይተኛ ኖሮ ዛሬ አስከሬኑ ነበር የሚወጣው አለች። ታው አንቺም እንደዚህ አትሁኝ። ማንም ሰው እኮ የሚያደርገው ነው። እንኳን ተጻጽፎ እንደው አድርጎ ብታገኙ የልጆችሽ አባት እኮ ነው። ልጅሽን ማን ነው ባልሽን መከረሽ መመለስ እኮ ነው። ማን ነኝ ብለሽ እስኪ ራስሽን ጠይቂው። ምንድን ነው ያጣው ከኔ ብለሽ ራስን ጠይቂ። ራስሽን ጠይቂ፣ ፈትሺ። ተደጋጋሚ ከሴት ጋር የሚያወራበት ምንድን ነው? ራስሽን ጠይቂው። እሱን አይደለም መጠየቅ ያለብሽ፣ መልሱን በኋላ ታገኛለሽ አለ። አንተ ተደጋጋሚ ከሴት ጋር ታወራ ነበር እኮ። እሷ እንደምትለው እኮ ነው የምልሽ።
አይ እንደምትለው ብቻ ሳይሆን ሽማግሌዎቹ ይሄንን እንደማሳያ ካቀረቡ የሚያውቁት ነገር አለ። እዛ ሽምግልና ላይ ይህንን ቃላት አቀረበች። ተደጋጋሚ ከሴቶች ጋር ያወራል፣ በሚሴጁን አያለው፣ ሪካርድም አድርጌዋለሁ አግኝቻለሁ ስትለው እስኪ መሲ ራስሽን ፈትሽ፣ መጀመሪያ ፈትሽ፣ እኔ ማን ነኝ፣ ለባሌ ምን አይነት ሰው ነኝ ብለሽ ፈትሽ። ከዚህ ማህበራዊ ሚዲያ አለ። ሴት ልጅ ለባሏ ምን ማድረግ እንዳለባት ራስ ተረጂ። ምንድነው አንቺ ሞባይል ይዘሻል፣ ለምን ሰርች አታረጂም? ምንድነው ያሳጣው ብለሽ ራስሽን ጠይቂ። ከዛ ውጪ ይሄ ኑሮ መበተን፣ እንደዚህ መስዋዕት የከፈላችሁት ኑሮ መበተን በዚህ ምክንያት ጥሩ አይደለም። አንተም ተውሲ ይቅርብ፣ በቃ መጻጻፉንም ተው አሉኝ። አቆሜ ከዛ ተቀመጥኩ። አቆምኩኝ። በቃ አቆሜያለሁ፣ አልናገርም፣ በቃ አላወራም። ይሁን እናንተ ታውኛላችሁ፣ ካያችሁኝ ዴሞ ላይ ካያችሁኝ እርገሙ በየሰዎቹ አንተና አርገን ተስማማ። ህይወት ቀጠለ። በዚህ አይነት መንገድ ብዙ ነገሮች አሉ። እሷን ያደረገች እሷ ያደረገች ነገር ብዙ ነገር አለ። ግን እኔ እንደሱ አይደለሁም። ብዙ ነገሮችን አብዝቼ መናገር አልፈልግም፣ አላበዛም። ስለዚህ ህይወታችንን ለመኖር የኖርነው እሷ ሳትሆን እያለቀሰች የነበረው እኔ ነኝ። ዕዳ ተሸከሜ ለእሷ ስነግራት ስሜታዊ ትሆናለች፣ ትናደዳለች፣ ትዕግስት የላትም። ችግሮችን ሁሉ ራሴ መወጣት ነበር የምፈልገው፣ እሷ ጋር ማድረስ አልፈልግም ነበር። ዕዳዊ ምንድን ነበር? ዕዳዬ እንግዲህ ሰው ስትሆኝ አለመማር፣ እንደዚህ አይነት ስራ ሰርቶ አለመማር በጣም ከባድ ነው። ከባድ ውድቀት ውስጥ ይከታል። እኔ አልተማርኩም። ትልቁ በሽታዬ አለመማር ነው። ሳልማር ነው አውቃለሁ እችላለሁ ብዬ መንገዳገተው። ስለዚህ አለመማሬ ብዙ ነገሮችን አሳጥቶኛል። ብዙ ነገሮችን ማትረፍ የነበረብኝ ማግኘት የነበረብኝ ብዙ ነገር አሳጥቶኛል። ከዚህ ሁሉ ዳ መመለስ የነበረብኝን አለመማሬ ነው ስለዚህ ኪሳራ ውስጥ ከተተኝ። ቤታችሁ ታዋቂ ግሮሰሪ ነበር አይደል? ቤታችን ታዋቂ ግሮሰሪ ነበር። እንደነገረችን በቀን በጣም ብዙ ፍየሎችን በቀን ያልቅ ነበረ፣ እንጨርስ ነበረ። ግን እንደነገርኩሽ አለማወቄ በቀን በሳምንት አዲስ ነገር መፍጠር ፈልጋለሁ። እዛ ቤት ላይ በትግል ነበረ እንትን የሚለው እና ወጪና ገቢና ለማመጣጠኔ ነው ኪሳራ ውስጥ የገባሁት። ለምንድን ነበር የምታወጣው? ከማገኘው ይልቅ የማወጣው ይበልጣል። እንደነገርኩሽ ቤት እንጨት ስራ ጀምሬያለሁ ብዬሻለሁ። እንጨት ስራ የጀመርኩት ከዚህ ከግሮሰሪ ስራ በኋላ ነው። ለግሮሰሪው ስራ ይሄንን የመጀመሪያውን ግሮሰሪ ስጀምር ማሽኖች ገዝቼ ነው ለዛ ቤት በፈርኒቸር ነው የሰራሁት። ቤቱን ተከራየው። ቤቱን ከተከራየው በኋላ እያንዳንዱን ፈርኒቸር ከወንበር ጀምሮ የሰራሁት በፈርኒቸር ነው እና እዛው ግሮሰሪ ላይ ብዙ ነገር መፍጠር ፈልጋለሁ። ያው ያውቃል እንግዲህ የሞጆዝ ያውቃል፣ ውሸት ከሆነ ማለት ነው። ስንት ጊዜ እንደፈረሰብኝ በኮሪደር ምክንያት ስንት ጊዜ እንደፈረሰብኝ የሞጆዝ ያውቃል። እዛ ላይ ኢንቨስት አድርጌያለሁ። ኪሳራው እዛ ላይ በቀላሉ የማይገመት ማለት ነው። በቀላሉ የማይገመት ኪሳራ ነው ማለት አውጥቼ ሳምንት ወር ሳያገለግል የፈረሰ እስከ 500 እስከ 600 ሺህ ብር አውጥቼ ሰርቼ በሳምንቱ የፈረሰበት
አከራይ ደግሞ ስራና ወደ ክራዩ ይቀየራል ብሎ ከዛ መጨረሻ ላይ ክደኛል። ስንት ቀን ስንት ጊዜ 3 ጊዜ 4 ጊዜ ከአከራይ ጋር እንትን ብለናል። ከአከራይ ጋር ተጣልተን በሽማግሌዎች ተስማምተን እየካደኝ ማለት ነው። ማለት የራስ ጉዳይ ነው። ሲፈርስ የራስ ጉዳይ ነው። አንተ ነህ የሰራው ራስ ክሰር ይላል። ውል አልነበራችሁም? ውል የለንም። ያለ ውል በእምነት ነው የምንሰራው። ያለ መማር እኮ ይሄ ነው ችግሩ፣ መፍትሄው ማለት ነው። እና ከምገዛው ያነሰ ነው ትርፌ በጣም የወረደ ነው። ወላ እንደውም ኪሳራም አለ። ወደ ሂሳብ ስትገቢ ኪሳራም አለ። ለካ ወጪ ስራ ሲሰራ ወጪሽንም በወር የመጣ ወጪ ለምንም ለካ ገደበሽ ነው። እኔ ደግሞ ነገ ተስፋዬን ነገ ነው የማሰበው። ይሄ ግሮሰሪ አልቦ ሆቴል ይሆናል። እዚህ ጋር ያወጣሁት ያገኘው የሰራሁት ንብረት ነገ የኔ ነው ብዬ ነው የማስበው። ዛሬ ግን ኮልኮሌ የሆነው እዛ ጋር ፈርሶ ሄዶ እዛ ቁጭ ብሏል። አሁን ስንት ነገር ስንት ጉልበት እኔነቴን አጥቼበት የሰራሁት ስራ ዛሬ እንደ ኮልኮሌ ተከምሯል። ወስጄ ከምሬዋለሁ በ2 ሺህ ነው። ሰውየው ሲፈርስ ቦታውን ብቻ አስቀረ፣ ቆሻሻን ጫን እናወጣለን። ቀላል አይደለም። ያወጣሁት ንብረት ያወጣሁት ገንዘብ እዛ ጋር ቀላል አይደለም። ከከሰረ በኋላ ወይም ስራችሁ ከተበላሸ በኋላ ለምን እሷ ላይ ዕዳ ጥለህ ሄድክ? እንዴት ትወጣው ብለህ? እቁብም ተሰበሰቡ ነበር አይደል? አዎ። ይሄ ዕዳ ጥዬ የሚሄድበት ምክንያት የመጣው መጀመሪያ ዕዳ እንግዲህ የቤታችንን ኪሳራ የመጣው ገና ሌላ ትንሽ የግሮሰሪ ውስጥ ሆኜ ነበረ። ከነ ሙሉ እቃው ነበር የተከራየሁት። ከነ ሙሉ እቃው ተከራይቼ ነበር እና እዛ ቤት ደህና ነበርኩ። እንደው ይሄ መጀመሪያ በባንክ ብድር ወስጄ የከፈትኩት ቤት እሱ ይሻል ነበር። ከሱ ጋር ተጣልቼ ነው ወደዚህኛው ቤት ስገባ ብዙ ብር ኢንቨስት አደረኩኝ። ብዙ ብር አወጣው። ማለት እንግዲህ ስከፍችው ሴሪሞኒ ያማረ መሆን አለበት የሚለውን ብዙ ገንዘብ እዛው እያደርኩ አዋራ እየጠጣው እንቅልፍ እያጣው ሰርቼ የበዓል እንዲደርስልኝ ብዬ ሰርቼ ስራ አስጀምሬያለሁ። ውጤታማ ነበር ስራው፣ እየሰራን ነበረ። በስራችን ግን ያው በዚህ ባልኩሽ ነገር እንትን ቢልም ከዛ እዛ ቤት ነው የተመሰረተችው እቁባ ማለት ነው። እቁባ እዛ ቤት ተመሰረተች እና እንዳልኩሽ የምገዛቸው ነገሮች ብዙ ናቸው። እቤትም የሚያስፈልገው ነገር ብዙ ነው። ፍላጎቷ ብዙ ነው ብዬሻለሁ። ለልጅ ጫማና ልብስ አይገዛም አለች። እህቷ እንኳን ታውቃለች። ግዛው የሚገዛውን ልብስ እኔ ለልጆቿ አስገዝታኛለች። እህቷ ግዛው ልብስ መግዛት ያውቃል፣ ለልጆች ልብስ መግዛት ያውቃል እና ለኔም ቢገዛልኝ ብላ አስገዝታኛለች። ደንበኛዬ አንድ ነው። ሄጄ ከ10 ሺህ ብር በታች ዕቃ ገዝቼላቸው አይመጣም። ለልጆች 2-3 አይነት ልብስ ገዝቼ ነው የምመጣው። ምናልባት እሷ ከእቅድ ውጭ ከምትገዛቸው ውጭ ይበቃቸዋል፣ ይሄንን ገዝተናል ብዬ ከገዛው በኋላ ከምትገዛቸው ውጭ መሰረታዊ ነገር በዓል ሲመጣ የምገዛው እኔ ነኝ። በዚህ ሁሉ በስራ ከመወጠሬ ጋር ተያይዞ ልብስ የምገዛ እንኳን ራሴ ነኝ። ደንበኛዬም አለች። እኔ አንድ ደንበኛ ነው ያለኝ ሞጆ ላይ በቃ ለልብስ። ለሌላ ሰው ልብስ ስገዛ እሷ ጋር ነው እዚህ ገዙ ብዬ የሚሄደው። ሰሚራ ትባላለች። እሷ እንኳን ታውቃለች። ውሸት የምናገር አይደለሁም። ታውቃለች። ሁሌም ከእሷ እንደምገዛ ታውቃለች። ለልጆች ከመጀመሪያ ከመታቀፊያ ጀምሮ እስካሁን እስኪደርሱ ድረስ ከእሷ ነው የምገዛው። ስለዚህ እቁብ እየሰበሰባችሁ ከእቁቡ ወስደህ ለግል ጥቅምህ ታውላለህ። ትልቁ የከሳራ ምንጭ እኮ ይሄ ነው።
እቁብ እሰበስባለሁ። በእቁብ አካውንት ገብቶልኝ ከሆነ መግዛት ያለብኝ ነገር ስገዛ የእቁቡን ብር እነካለሁ። እንዴት በአንተ አካውንት የእቁብ ብር ይገባል? ሰብሳቢ፣ ዳኛ፣ ጸሐፊም ይባላል አይደል? በእቁቡ የጋራ አካውንት አይደለም የነበራችሁ? የጋራ አካውንት የለንም። እቁቡን የመሰረትኩት እኔው ነኝ። እቁቡን ስመሰረት ራሴ ነኝ የመሰረትኩት እና አንዱ ጓደኛዬ ነው። ዳኛ መሆን ትፈልጋለህ? ትሰራለህ? አዎ። ትችላለህ? አዎ። እሺ ብለን የመጀመሪያው እቁብ በእኔና በሱ ብቻ ነበር የሚለው። ጸሐፊ የለም። እኔ ጸሐፊም ሰብሳቢ ሆኜ ነው የምሰራው የነበረው። እዛ ያ እቁብ አለቀ። እቁቡ ሲያልቅ ሁለት ዕጣ ጎደለብኝ። ይህን አልነገርኳትም ለእሷ። ስንት ነበር አንድ ዕጣ? አንድ ዕጣ 240 ሺህ ብር ነበረ። ያ ብር ጎደለብኝ። ያ ብር ሲጎልብኝ በአጋጣሚ ከዚህ ሰዎቹን ሰባሰብኩና ዕጣ እንዲሰበሰብ ከፍ አድረግና ወደ 1 ሚሊዮን እንዲሆን አደረግንና እቁቡን ምዝገባ ጀመርን። ሰዎቹ ታገሱኝ፣ እንደዚህ ነው፣ በቃ ብር ጠፍቶብኛል፣ ታገሱኝ፣ ከሚመጣው እቁብ ላይ ትወስዳላችሁ ከተቀማጭ ጋር አልኳቸው። ይሻሉኝ እነዛ ሰዎች። ያ እቁብ መሰብሰብ ተጀመረ። 15 ቀን ተሰበሰበ። 12 ቀን ተሰበሰበና 13ኛው ቀን ዛሬ ካልተበተነ ብለው አበዱ ሰዎቹ። በ15 ቀን እኮ ነው የሚለው ውላችን እኮ 15 ቀን ነው የሚለው። አይ እንሄዳለን ወደ ሌላ ሰጠን ብራችንን አሉ። ያንን ብር ለሰዎቹ ሰጥቻለሁ። ከየት አመጣለሁ? እሺ መስጠት አልሰጣችሁም። ወዲያውኑ ወሰድኩና ዕጣ አስጠቀለልኩና በትናለሁ ዛሬ። አንተ ያን የተሰበሰበውን ላለፈው ዕዳ ከፍለሃል? ላለፈ ዕዳ ከፍያለሁ። ከየት አምጥቼ ልስጣቸው? መበተን እችል ነበር። 10 ዕጣ ጎደለብኝ። እነሱ የሚፈልጉት 1 ሚሊዮን ብር ነው። ይቅር 900 ሺህ ብር ነው የሚፈልጉት። ከዛ ካነሰ ደግሞ አይፈልጉም። እንዲበተን ነው የሚፈልጉት፣ እንዲሰጣቸው የሚፈልጉት ብር። አድማ አደረጉብኝ። በቃ ላይ የዛኔ አድማ እንዳደረጉብኝ እንኳን ቢቀር ደህና ነበረ፣ ብበትን ይሻለኝ ነበር። ግን ደግሞ ሐቃቸውን የፈለጉት እሱማ ልክ ነሽ እኮ። ግን እኔ ደግሞ በዛን ሰዓት እንዴት አድርጌ ብሩን ወስጄ ለቀጣዮች ላለፈው ዕጣ ሰጥቻለሁ። ምክንያቱም ነገን ተስፋ በማድረግ። ግን ብዙ ነው አይደል? 480 ሺህ ብር ከአንድ ግሮሰሪ ገቢ ላይ። አዎ ብዙ ነው፣ በጣም ብዙ ነው። እና ይሄ እሺ ብዬ እጅ አስጠቅልዬ መጣሁ። እሺ 900 ይሆናል። ብሩ እኮ አልሞላልኝ፣ ሰው አልሞላልኝ። 900 ይሆናል አልኩ። 10 ዕጣ በእኔ ተመዘገበ። አንዱ ዕጣ ስንት ነው? 900 ሺህ። 10 ዕጣ ማለት 9 ሚሊዮን ብር ማለት ነው አይደለም? የሚከፈለው 10 ሺህ ብር ነው አንድ ዕጣ። በወር 100 ሺህ፣ በቀን በሳምንት 100 ሺህ ብር ለመጣል ማለት ነው። እንግዲህ ሲበተን ከወጣልኝ እንግዲህ ፈጣሪ እንትን እላለሁ፣ ያለው ካልሆነ እንግዲህ እስኪ አሁን ከምዋረድ ነገ የሚፈጠረው ነገር አይታወቅም ብዬ ቀጠልኩ። በተንኩ። የመጀመሪያ ቀን አንድ ዕጣ ወጣልኝ። ከኔ ከዳኝነት ጋር አንድ ዕጣ ወጣልኝ። ያንን ዕጣ ማስኬድ ጀመርኩ። ምክንያቱም እንግዲህ 12 ቀን ተጥሏል ብዬሻለሁ። 1.5 ይፈልጋል፣ 1.2 ይፈልጋል። እዛ ጋር በሳምንት 100 ሺህ ብር ከሆነ 1.2 ይፈልጋል። በሳምንት 10 ሺህ ብር 10 ዕጣ በኔ ከተመዘገበ 200 ሺህ ብር 1 ሚሊዮን 200 ሺህ ብር ይሆናል በ12 ቀን። ስለዚህ እንግዲህ ዛሬ ያየው ከምዋረድ ነገን መፍትሄ እየፈለግኩ እንኳን ብሄድ ይሻለኛል ብዬ ጀመርኩት። የዛን ጊዜም በተሳካ ሁኔታ ያው ብሩን
የወሰዱትን ሰዎች ተከፈላቸው። እያለ እዳው እየመጣ የኔ ዕጣ ሳይወጣልኝ ሲቀር ለሰው የምሰጠው ሳጣ፣ ከዛ እንደገና ደግሞ ዕጣ ለኔ ሲወጣልኝ ላስቀምጥ እንኳን የለም፣ ለኔ ሲወጣልኝ ላስቀምጥ እንኳን የለም። እንደገና ግሮሰሪ ላይ ወጪ አፈሳለሁ ለማስፋፋት። አላስቀመጥኩም። አንድ ዕጣ ወስጄ ግሮሰሪውን እንደዚህ ኮሪደር አፍርሶ ሜዳ ላይ ስንቀመጥ በር የለ ምን የለ፣ እዛ ወሰድኩና እሱን ከጓሮ ቦታ ስጠኝ አልኩት ባለቤቱን። ከሰጠኝ በኋላ እንደገና ነሳኝ። ከዛ እኔም ተናደድኩ። ከዛ በሽማግሌዎች ሰውየው ቦታ ሰጠኝ። እዛ ቦታ ላይ ያንን 900 ሺህ ብር ወስጄ ያንን ግሮሰሪ ያስፋፋውበት መልሼ አቆምኩት ወደ ስራ። ከፈለክ ስራና ስራ ተጠቀም እንጂ እኔ ቤት አልሰራም ማለት ነው። ነገም ሌላ ቀን ነው ብዬ ጀመርኩት። ምን ላድርግ? ሰራው። ወደ ስራ ገባን። እንደዛው ሆነ። ነሐሴ 16 አለቀ። መስከረም 20 ፈረሰ። ከዛ በኋላ እዚህ ጋር አይሆነኝም ብዬ ሌላ አዲስ መመስረት ፈለኩ። ሌላ ቤት ትክክለኛ ቤት፣ ኮሪደር የማይነካው ቤት። በቃ እዚህ ላይ ፈሰስ አላረግም ከዚህ በኋላ ብዬ እዛ ቤት ላይ ሌላ ቤት ፈለግኩና አገኘሁ። ከዛ አሁንም አንድ ዕጣ ወስጄ እዛ ቤት ሰራውና ፈሰስ አረኩና እዛ ቤቱን ሰርቼ አስመረኩ። ምርቃቱ በኪሳራ አለፈ። ወጪ ወጥቶ በኪሳራ አለፈ። ኪሳራ እንደዚህ ከስረናል አልኳት። መስማት አልፈለገችም። አልሰማህም አለች። ወዴት ወሰድኩት? እኔ እንግዲህ ነው ወረቀት፣ ወንድሞቿም የጻፉት ወረቀት አለ፣ እኔም የጻፍኩት አለ። ለቢራ ለዚህ ውዬ ብዬ አንድ አቴንዳንስ አንድ እንትን ማስታወሻ ደብተር ቁጭ አረኩላት። አንብቢና ተጠቃሚ ይህ ወጭና ገቢሽን አልኳት። አላየችም፣ ማየትም አልፈለገችም፣ አላየችም። ምክንያቱም አላመነችኝም። በዚህ ባለት መተማመን ውስጥ ነበረም እየኖርን ያለ ነው። ቤት ስሄድ ቆዝማለሁ። ምክንያቱም ይህ ሁሉ ጉድ አለብኝ። እሷ እንዳልነግራት እንደዚህ ታብዳለች፣ ትታመማለች፣ ውላ ለብዙ ቀን ትታመማለች። እንደዚህ አይነት ነገሮች መስማት አትፈልግም። በቃ ውጤትና ውጤት ብቻ ነው ከሷ የምትፈልገው። በህይወት መንገድ መውደቅ በታምር በሷ ላይ አልተጻፈም። መውደቅ የሚባል ነገር አትፈልግም። እማትነግራት ትታመማለች ብለህ እያሰብክላት ነው? አዎ። ለእሷ እየተጠነቀቅክላት ነው? ራሴ ብዬ አይደለም ግን አለመናገሬ ግን ጎድቶኛል። መጨረሻ ላይ ግን እንዳለ ነው የለቀክባት። ለመጀመሪያ ጊዜ ይኸው ጉዳቴን አየሁት። የዛኔ ብናገርስ ነይ ግቢና ይሄን ስሪ ካልሰራሽ ትዳራችን ይበተን ማለትስ ብችል፣ ይሄ ሁሉ የኔ ጥፋት ነው። ጥፋተኛ እንደሆን ካምናሃል። አለመናገሬ ችግሬን እዳይን ውስጥ ያለመናገሬ ትክክል እውነት ነው። ይሄንን ያደረኩት ደግሞ ለሷ በማሰብ ነው። ለራሴ ፈልጌ አይደለም። እናቴ እንኳን በጨለማ ህይወት ውስጥ ነው የምትኖረው። ለእናቴ እንኳን አልደገፍኩም። የእሷ እናት ቅርባችን ስላሉ እየደጎምናቸው ይኖራሉ። እኔና ክፍለ ሀገር ነች፣ ባንክ እንኳን የሌለበት ብትታመም እንኳን ማሳከም ማልችልበት ሀገር ነው ያለችው። ለእሷ እንኳን አመት በዓል ሲመጣ እንኳን እንኪ አንድ ነገር ብዬ እንኳን አላውቅም። እንኳን አይደለም እኔ ብር ደብቄ የእሷን ህይወት ላበላሽ። እንዴት ነው እስቲ መጨረሻ ከዛ ቤት ስትሄድ? ከዛ ከመድረሳችን በፊት ግን ደብዳቤ እንድጽፍ ያደረኩበት እንዲሄድ የጋበዘችኝ ነገሮች
ብናገር ደስ ይለኛል። ይህንን እቁብ ጎደለብኝ አልኩኝ። ብድር እንበደር፣ ብድር ካልተበደር የምወጣው አይደለም ልዋረድ ነው እየጠየኳት። ስንት ነው አላለችኝም፣ ምንም አላለችኝም። ተው እያልኩህ ይህን እቁብ ኪሳራ ውስጥ እንደምገባ አውቅ ነበር። ተው ብያለሁ። መጀመሪያ ማስቀድሜ አንቺ የማታውቂው ነገር አለ፣ ችግር ስላለብኝ ነበር የጀመርኩት እንጂ ፈልጌው አይደለም። መጀመሪያ ደስ ብሎ የጀመርኩት፣ ከዛ በኋላ መውጣት አቃተኝ። ከዛ በብድሩ ተስማማች። ቤታችን ስም አልዞረም ነበረ። ቤታችን ስም ማዞር ጀመርኩ። የቤቱ ስም ማዞር ፕሮሰስ በጣም ብዙ ብር አወጣው። በፊት ግን ስም አዙርልኝ ስትልህ ደስተኛ አልነበርክም? ስም ለማዞር ደስተኛ ሳልሆን አለመሆን ሳይሆን ችግር ነው። ይህን እንዳደርግ የጋበዘን ነገር ችግር ነው። ስም እንዳላዞር ያደረገኝ ነገር ችግር ነው። ምክንያቱም ይሄ ቤት ሲዞር ብዙ ብር እንደሚያስወጣኝ አውቃለሁ። ተገድጄ ነው እኮ ስም ያዞርኩት አሁን። ምክንያቱም ብድሩን መውሰድ ስላለብኝ ነው እንጂ ገንዘብ ኑሮ አይደለም። የቁም ብር ነው ያጠፋሁት። ገንዘብ ኖሮኝ አይደለም እኔ ስም ያዞርኩት። ግን ስም ካልዞረ በዛ ባንኩ ካልያዘ አይሰጠንም። በቤቱ ማዞር በጣም ውጣ ውረዶች ነበሩ። ውጣ ውረዶችን አስተካክዬ ቤቱ ስሙ ዞረ። ማስፋፊያ ነበረው፣ ማስፋፊያ ያስፈልግ ነበር። ለማስፋፊያውን ብዙ ብር አወጣው። ከዛ አወጣው ጨረስኩና መጨረሻ ላይ ሰዎቹ ወጥረው ያዙኝ፣ ባለቆቦቹ። ከዛ በፊት ግን ቤቱ ሲሰራ ራሱ የተናገረቻቸው ነገሮች አሉ። ቤት ሲሰራ መስዋዕት ከፍዬ ትላለች። መስዋዕት ማን እንደከፈለው እኮ ማንም ሰው ያውቃል። የሞጆው ህዝብ ይፈርድ። በአጭር ጊዜ ነው ያለቀው። አዎ እኔ ከምከራይበት ቤት ልወጣ ነው፣ ሊያስወጡኝ ነው፣ እባካችሁ ስጡኝ ብዬ እጣ ወስጄ ነው ቤቱ የተሰራው። አንድ እጣ ለምኝ የተሰጠኝ፣ ሁለተኛ እጣ ወስጄ ሰራው። ምክንያቱም ሜዳ ላይ ከመወድቅ ብዬ ቤት ሰርቼ ጨርሻለሁ። እኮ አንተ ከውጪ እሷ ከቤት ልጆች ማሳደግ ቀላል አይደለም። እውነት ነው። ማለት የጋራ ነው ጥረታችሁ። አይ እንደዚህ አድርጌ ቤት አስለስኝ ምናምን ያለችው ነገር በጣም ከህሊናዬ እንትን ብሎኛል። እና ይህንን ራሴ ብረት በይጄ ነው በርና መስኮት የገጠምኩት። ራሴ በይጄ ነው የገጠምኩት። ሁሉም ነገር ራሴ ሰርቼ ነው። ሴራሚክ ሲቀር በስተቀር ሁሉም ነገር ሰርተን ነው የገባን። ለሴራሚኩ እንደው የውሸት ከቆራጭ ተበድሬ ሴራሚክ አሰራዋለች። ከቆራጭ ተበደርኩ 50 ሺህ ብር ስትለኝ እኔ ሄድኩና እግዚአብሔር ምስክሬ ነው እኔ ስልኳን አይቻላትም በተአምር ማለት ነው። ስልኳን ሄጄ ከፍቼ ውስጥ ያለ ሰነድ አይቻላትም። ምክንያቱም በእኔ ላይ የሚደረገውን ነገር ስለምጠላ በሰው ላይ እንዳደርግ አልፈልግም። ሳየው 220 ሺህ ብር አለ አካውንቷ ላይ። ወጭም ማወጣው አስቤዛም የሚገዛው ለዛ ቤት እኔ ነኝ። ለሰራተኛ ምግብ ጀምሮ እኔ ነኝ የማወጣው። ግን የሽያጭ ገንዘብ የምትወስደው እሷ ነች። ሽያጭ ደግሞ ሳስረክባት፣ ቤቱን ሳስረክባት 50 ሺህ ብር ስቶር መጠጥ አለ ምንም ነገር ሳይሰጣኝ ሄደው ብላለች። 50 ሺህ ብር ስቶር አለ፣ 70 ሺህ ብር ለባርማን አለ። ከዚህ ጋር ነው ያስረከብኳት። ጥለህ ስትሄድ ነው ወይንስ ስራ ስሪ ስትላት? ስራ ስሪ ብዬ ስሰጣት ማለት ነው። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና
ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። የቤት ብድሩን በተመለከተ ስንት ብር እንደምትበደሩ፣ ለምን ዓላማ እንደምትበደሩ ታውቅ ነበር? እሷ ታውቅ ነበር? ታውቃለች፣ በሚገባ ታውቃለች። እንኳን ሌላ ይቅርና እኔ ይሄን ዕቁብ ስራ ላይ ሳውለው፣ ቤት ስሰራበት፣ ሆቴል ሳስፋፋበት ከዕቁቡ ወስጄ እንደሆነ ታውቃለች። 10 ዕጣ በስሜ እንደተመዘገበም ታውቃለች። ሁሉም ዕቁብተኛ ያውቃሉ እንደተመዘገቡ። ስለዚህ የዕቁቡን የጠፋብኝን ነገር ለዕቁቡ እንደማውለው ታውቃለች፣ በሚገባ ታውቃለች። ግን ያንን ካወቀች ጀምሮ ሴራ መስራት ነው የፈለገችው እሷ። ሴራ ምንድን ነው ሴራው? ይሄ ብድር እንዳይከናወን ማድረግ። ቤቱ አንዴ በስሟ ዞሯል፣ ቤቱ በስሟ ስላለ በቃ ማንም አይነካው። ለስራ አስኪያጁ ሄጄ ተናገርኩ ብላለች። እኔ ግን ይሄንን አላውቅም። እወጣለሁ ወርዳለሁ። አዳማ ኤድ ኦፊስ ሂድ ይለኛል። ኤድ ኦፊስ ሂድና አናግራቸው ይለኛል። ነገሩ እኮ እዚህ ታሽጓል እኮ እዛ አሽጓለች። ምን አለ አይሆንም ትቻለሁ አይሆንም ብትለኝስ? ስመላለስ ቀን ስጦዝ ውላለሁ፣ ማታ ስዞር ነው። በዛ ላይ ደግሞ ዕቁብ። እኔ ይሄ ሁሉ ብድር እኮ አልበደርም ነበር። ብድሩን መበደር እኮ አልፈልግም ነበር። ምክንያቱም ዕቁቡን ወደ 1.5 አሳድገን ዕቁቡን ልንመሰረት ነበር። ከመሀል የአንዱ ዳኛ ጋር ተጣላውና ሰዎቹን አሳደመና ዕቁቡ እንዳይቀጥል አደረገው። ምን አማራጭ አለኝ? ልክ እንደባለፈው ከዚህኛው ብር ልሞላ ነበር ለነዚህ ሰዎች። እንዳይቀጥል ሲያደርግ ሰዎቹ ትቀጥላላችሁ አይደል? አዎ። አንቀጥልም፣ ሁሉም በአድማ አንቀጥልም ማለት። ስለዚህ ምንም አማራጭ የለኝም። ሰዎቹም የተወሰኑ ሰዎች 700 ሺህ ብር ያልገባልኝ ነበር። እነሱን ጠበቃ ገዝቼ ከሰስኩ። ያ ነገር በሂደት ላይ ያለ እኔ ያንን ስርዓት ማስኬድ ሲጀምር ሰዎቹ ውጥር አድርገው ቤቷ እንዳይሸጥባት ነው አይደለ? በዕዳ ቤቷ እንዳይያዝባት ነው። አዎ ይሆናል። አዎ እንደሱ አስተሳሰብ ይሆናል። ማምለጥ እኮ አይቻልም። ምክንያቱም ዛሬ ብድር ከከለከለች፣ ምክንያቱም አስቀምጬላታለሁ ይሄን ነገር። ምክንያቱም አሁን እነዚህ ሰዎች በዚህ አጋጣሚ አሁን እነሱ ሰዎች ይሄን ብድር ወጥረው ሲይዙ እያንዳንዱ ቼክ ጻፍኩ። ኬት አምጥቼ ከፍለዋለሁ። አሁን የተበላሸብኝ እዚህ ላይ ቼክ መጻፌ ነው። ለሁሉም ለስድስቱም ሰዎች ቼክ ጻፍኩና ሰጠው። መቼ የሚወሰድ መስከረም 16 የሚወሰድ ቼክ ወሰድ። እስከ መቼ ነው የሚደርስልኝ ብዬ ጠይቄያለሁ። መጀመሪያ ሰዎች በ10 ይደርስልሃል፣ እስከ 16 ቼክ ጻፋል ማናጀሩ። እሺ አመሰግናለሁ ብዬ ቼኩን ይውሰዱ፣ ካላመናችሁ ይውሰዱ፣ ግን ፕሮሰስ ላይ ነው ያለሁት፣ ታገሱኝ። የባንክ ነገር ችግር ታውቃላችሁ፣ ችግሮች ፕሮሰሶች አሉ፣ እነሱን ልጨርስ የሚለውን ስላቸው አመኑ፣ ወሰዱ፣ ቼኩን ወሰዱ። ከዛ አልተሳካም። በዚህ ሁሉ ውጥንቅጥ ውስጥ ለካ በተሸነገረብኝ ነገር ሁሉ እነሱን እየሸነገልኩ ነው። እኔ እንደዚህ ሆኗል፣ ኤድ ኦፊስ ሄጄ ዛሬ ይሄንን መልስ ሰጡ፣ እንደዚህ አልኩ እያልኩ እነሱን
እልህ አስጨራሽ ከእነሱ ጋር ሸነገልኩ። ከዛ መጨረሻ ላይ አቃተኝ። ነገሮቹ እንደዚህ ሲመጡ ከእሷም አይሆንም የሚለው ነገር ከአንደበቷ ወጣ። ከአንደበቷ የወጣበት ምክንያት ይኸው በቴክስት ነው። ይህንን አላደረግኩም እኔ በፍጹም ያደረግኩት ነገር የለም። ምክንያቱም ሁሉን ነገር ተመልሼ ይህንን ዕዳ ከከፈልኩ ተምሬበታለሁ። ከዚህ ችግር ተምሬበታለሁ። ከዚህ በኋላ አዲስ ህይወት ምንም ነገር ሳልደብቃት ምንም ነገር ሳላደርግ ነይንድ ብዬ ሳምንት ተቀምጠን ንስሐ ገብቼ መጥቻለሁ። ለሁሉም ነገር ስውራ ማርያም ንስሐ ገብቼ መጥቻለሁ። ከዛ በኋላ ምንም አይነት ነገሮችን አልጠቀምም፣ ትቻለሁ፣ አቁሜያለሁ። እሷም ተለወጠ ብላ ትዳር የተመለሰ ብላ ደስ ብሏታል። እንግዲህ እሷ ደስታ አላውቅም፣ ትደሰት አላውቅም። አብራችሁ መሄዳችሁን ነግራናለች። አዎ ሄደናል። መጀመሪያ ሄድን፣ ተመልሰን መጣን። ከዛ ደግሞ ነይንድ ብዬ መልሼ ይዣት ሄድኩና በቃ ንስሐ ገብተን መግባት አለብኝ። በቃ ከዚህ በኋላ ነፃ ሆነሽ ታዘዥኝ፣ በቃ የወንድነት ክብር ስጪኝ፣ የሴት ክብር እሰጥሻለሁ። ስለዚህ በቃ ይብቃ፣ ያለፈው ይብቃን፣ በቃ ልጆቻችን እናሳድግ ብዬ በዚህ እንትን ብላለች። እና ወደ አዲስ አበባ እየሄድኩ ነበርና አዲስ አበባ ሲሄድ የሆነች ልጅ አገኘሁ። ምን ላደርግ ነው የሄድኩት? ውክልና ልሰጣት፣ ውክልና ካልሰጠ ሲሉኝ ውክልና ልሰጣት ሄድኩ። በዛ ሁሉ ጥንቅጥ ውስጥ ሆኜ እንግዲህ ከሴት ጋር ልማገጥ፣ ሰው ሊወረኝ እንደዚህ እየተዘጋጀ እየዛተብኝ ከሴት ጋር ልማገጥ። እዛ አዲስ አበባ ስትሄድ እኔ ብቻዬን ነኝ። ልጅ ይዛ ቆማለች። የት ልትሄጂ ነው? አዲስ አበባ ነው የምሄደው። እሺ ነይ እንሂድ ግቢ አልኳት። አስገባኋት። እዚያ ሄድኩ። ነፃ አገልግሎት ልትሰጣት ልትሸኛት ሄድኩና እሷ የምትሄደው የት ነው? ወደ ላምበረት ነው የምትሄደው። ከዛ የኔ ጥፋት እዚህ ላይ ነው። ወደ ቃሊቲ መሄድ የነበረብኝ እኔ ወደ ጎሮ ሄድኩ። ለምን? ልሸኛት ማለት ነው። በየዋህነት ልሸኛት ሄድኩ። ከዛ እኔ እኮ አዲስ አበባን አላውቅም፣ ዛሬ መንጣቴ ነው። አዲስ አበባ ውስጥ ነድቻለሁ አላውቅም፣ ግን መመለሱ በኋላ እንዳይቸግረኝ እኔ የምሄደውን እስከ ቃሊቲ ነው፣ ቃሊቲ ስለማውቀው አልኳት። እዛ የጎሮ መንገድ ይጠፋብኛል፣ ጎሮ ላይ ያሳስታል፣ ታች ማነው ወደ ቦሌ ምናምን ሲደረስ ያሳስታል። ከዛ እንግዳው ሲቅርብ ምናምን ስትለኝ፣ ተመለስ ይቅርብ ስትለኝ፣ አይ በቃ አንድ መጥቻለሁ ገብቻለሁ፣ በቃ ሸኝሻለሁ አልኩና ሸኝኋት። መውረጃው ላይ ስትደርስ ስልክህን ካልሰጠኝ ሞቼ ይገኛለሁ አለች። ስልኬ ምን ያደርግልሻል? እንደው አንድ ቀን ውለታን መልስ ይሆናል። የኔ ጌታ በጣም ነው የማመሰግነው። እንዲህ ከመንገድ ላይ መጥቶ ሰው እንደዚህ የሚያግዝ ሰው እኔ ዛሬ አንተን ያየሁ ብላ መስግና ስልኬን ተቀብላ ወዲያውኑ ደውላለች። ወዲያውኑ ስልኬን ተቀበለች፣ ወዲያውኑ ደውላለች። ደውላ አላነሳው። እንግዲህ እሷ ትሆን ማንሆን አላውቅም። ስልኬን የሰጠኋት ስልኳን አልወሰድኩም። ደወለች። እኔ እየነዳሁ ነው። ውልና ማስረጃ ረጅም ሰዓት ፈጀብኝ። እሱ በጣም ጭንቀት ላይ ነኝ ያለሁት እና ስልክ አላነሳውም። ከዛ በሜሴጅ ጽፋለች። ምን ብላ ነበር የጻፈችው? መንገዱ የኔ ጌታ መንገድ ጠፋብኛል ብለኸኝ ተጨነኩ እና መንገዱ ሳይጠፋብህ የጎሮ መንገድ ሳይጠፋብህ ሄድኩኝ። ለምን ስልክ ስደውል አላነሳልኝ አለች። ሜሴጁን እንኳን አላየሁትም። እውነት ለመናገር ሜሴጁን እንኳን አላየሁትም። ከነ ምንም ነገር አልጠበቅኩትም፣ አልተመለከቱትም። ድክም ብሎኝ ገባሁ። ያልፈለግኩትን ነገር አሳክቼ ገባሁ። ደከመኝ፣ ሄድኩኝ፣ ሶፋ ላይ ተኛሁ።
በቃ ገባው ተኛው። ምንም ነገር እራትም አልበላው። በጣም ድክም ብሎ ከዛ እናቷ ጸሎት ላይ ቁጭ ብለው እኔ ከሶፋ ላይ ተኝቼ ስልኬን ማየት ልክ ስክሪኑን ስከፍተው እዛው ላይ ፊት ለፊት ነው ያለው እንትን ያስቀመጣቸው ማለት። ከዛ የሆነውን ነገር እንግዲህ አላውቅም። ከዛ ከሶፋ ላይ እንዴት አድርጋ እንዳነሳችኝ ብታይ፣ ተነስ ይዛኝ ገባች። በቃ ብትበላኝ እንዲህ ብትቦጭቀኝ ደስ ባላት። እንደዚህ በቃ ሆረር ሆነችብኝ ላይ ጌታ ቤት ገብታ ሴትዮዋም እናቷ ኧረ እባክሽን እስቲ የእኛ እንኳን የተለመደ ነው ሴትዮዋን እናስጨንቅ ታይ። እኔ ይህች ከማንም ጋር ጽሑፍ የለኝ። በቃ በጣም እኔ የራሴ ተስፋ ቆረጥኩ። በቃ አንቺም በቃ ከዚህ በኋላ እኔ ከአንቺም ይህ ነገር ማስቀጠል የሚችለን አይደለም። መቼም ልትማሪያች ጭራሽ ልጅቷ ኢሞ ላይ ልጅ ያቅፋለች። ልጅ ስላቀፈች በቃ ልጅ ወልዷል። በቃ ይሄ ልጅ አንተ ነው አለች። ቀጥታ እንጂ መጣች። እዛ የትም ከሴት ጋር ስትማግጥ የጨረስከውን ብር የኔን ቤት ሸጠህ እንትን አትልም። ቤት እኮ የኔ ጭምር እኮ ነው፣ አንቺ ብቻ አይደለም። ምን ይሁን የተጻፈው ቼክ ምን ይሁን ግባና በስበስ እስር ቤት አለች። ከዛ እኔ በቃ መውጫዬን ከዛ መጥፊያዬን ነው በቃ ያሰብኩት። በቃ እኔ አይኔ ያየ ቼኩ ተመቶ ቀጥታ ወደ እስር ቤት መሄድ አልፈልግም። ያቆሜ ነው መጀመሪያም ነግሬያታለሁ። ከዛ ቼኩ ተመታ ይባል ሰሙ። እሺ ተመታ። ማታ ገባው። በትራስ ጨርቅ ነው 3 ልብሶች ይዤ የወጣሁት። በትራስ ጨርቅ ሻንጣ እንኳን አልያዝኩም። የሚገርምሽ በሻንጣ እንኳን አላደረኩም፣ በፌስታ እንኳን አላደረኩም። በትራስ ጨርቅ ነው ያደረኩት። ያንን ልብስ መኪና ውስጥ አሳደርኩት። አወጣው ስራ መኪና ውስጥ አሳደርኩት። ጠዋት ወጣው። ቤቱ ሆቴል ውስጥ ያለውን ነገር አስተካከልኩ። ሂሳብ ሰራው ከማናጀሬ ጋር ሂሳብ ሰራን። እሱ ጋር 150 ሺህ ብር መስሪያ ያለው ማናጀሬ ባርማንም ማናጀርም ሆኖ ነው የሚሰራው እና እሱ ጋር 150 ሺህ ብር። ከዛ መጠጥ ደግሞ ምናልባት ሰሞኑን ላልኖር ስለሚችል መጠጥ አውጣ፣ የምትፈልገው መጠጥ አውጣልኝ አልኩት። ያወጣ 23 ሺህ ምናምን ብር መጠጥ አወጣልኝ። ከዛ ውስጡ ሚሪንዳ ሳይቀር 12 ሳጥን አለ። ሚሪንዳ እንኳን ማለት ነው። መጠጡን ታየው ቢራ ወደ 80 ሳጥን ቢራ አለ። እኔ ብዙ ጊዜ እሷ ወደዛ ስለማትመጣ ብዙ ነገሮችን አውርጄ እንትን ብዬ ነው ይሄን ነገር ያሳውቁት። ብዙ ነገር አለ። 80 ሳጥን ቢራ አለ። የሚታየው እውነት ነው። ምንም ነገር ቤቱን አጥፍቶት የፍየል ዕዳ ደግሞ 1 ብር የለብኝም። እኔ ከዛ ቤት እስከወጣ ድረስ ላለው የተወሰደ ፍየል ተጠያቂ ነኝ። እዛ ትተክ የወጣኸው መጠጥ ወይም ደግሞ በሳጥን የቆጠርካቸው ዕዳውን መክፈል ይችሉ ነበር ማለት? ምንም ይዤባት አልሄድኩም ወይም ዕዳውን መክፈል ቢችሉማ ቤቱን ዘግቼው እኮ በዕዳውን መክፈል ይችላል። ዕዳውን መክፈል ስለማይችል ገባኝ። ስለዚህ ዕዳ ጥለህባት እንደሄድክ ልክ ነች ማለት ነው። እንደሄድኩ እኮ ዕዳችን እኮ ነው። ዕዳችን እኮ መሄድ አይካድም እኮ። የሄድኩት ደግሞ የራሴን ለማዳን እንጂ እኔ የእሷን 4 ሚሊዮን ብር ይዤባት አይደለም የሄድኩት። 4 ሚሊዮን ብር ነው ሄደ የሚባለው። አይ የከፈለችው ዕዳ ወይም ደግሞ የተጠየቀችው በ4 ሚሊዮን ብር ነው። ያ ማለት ትክክል ነው ሊሆን ይችላል። አሁን እኔ በዚህ ቼክ ላይ ማለት ነው በዚህ ቼክ ላይ ለሰዎቹ ራሱ ማለት ነው የሰጧቸው ብር አለ። ቼክ ከጻፍኩ በኋላ ለዚህ ችግራችን ስጠን፣ ቢያንስ ለጊዜ ለማስታገሻ ስጠን እስከ 100 ሺህ ብር ከ20 ሺህ እስከ 100 ሺህ ብር የወሰዱ ሰዎች አሉ። ላለመታሰር ነው እንጂ ሌላ ነገር ምንም ነገር የለም። እኔ ከዛ ቤት ስወጣ ፈጣሪ ምስክሬ ነው 50 ሺህ ብር ነው አካውንቴ ላይ ያለው።
ይሄን ግን እሷ ሳታይ አትቀርም። ሁሌ ሞባይል ስለምትፈተሽ ታየዋለች። ሞባይሌ ላይ ያለው አካውንቴ ላይ ያለው 50 ሺህ ብር። ለዚህም ነው እኔ መኪና ይዤ የወድኩት። ለዛ ነው። ብዙ ነገሮች አሉ። አሁን ዛሬ እኮ እሷ የከፈለችው ብር 1.3 ምናምን ነው አይደለም? 1.3 አይደለም 5 ሚሊዮን የሚሆን ንብረት አለኝ። የእንጨት ማሽኖች አሉ። እንጨት ማሽኖች ቢያንስ 500 ሺህ ብር ይሆናሉ። 5 አይነት ስራ የሚሰራ የእንጨት ማሽን አለ። ከዛኛው ግሮሰሪ ተጭኖ የመጣ ብዙ ነገሮች አሉ። ሳጥን ወደ 150 ሳጥን አለ። ፍሪጆች አሉ። እንግዲህ እዛ ቤት አንድ ሆቴል ሲሰራበት የነበረ እቃ መጥቶ እዛ ጋር ነው የተቀመጠው። እሱ መሸጥ ትችላለች። ባጃጅ አለ። ባጃጅ መሸጥ ትችል ነበር። አንተ ከመሸሽ ታዲያ ይሄንን ነገር ሸጡ መፍትሄ ማበጀቱ አይሻልም ነበረ? ባጃጁን ለመሸጥ ሞክረው ቀብድ ተቀብላ በኋላ ግን አሳግደውታል። ምክንያቱም ንብረት ይከፈለን ሲሉ በሰዓቱ ሸጣ ለመክፈል እንኳን አልቻለችም። አንተ ይሄንን ሁሉ እሷ ከልጆች ጋር ሆና ባለችበት ከዚህ ቀደም እሳሳላታለሁ ወይንም ደግሞ አትችልም ትጎዳለች በሚል እዳዎችን አልነገርኳትም ነበር ላልካት የልጆችህ እናት በመጨረሻ ግጠሹ ጭው ብሎ ለቆ ራስን ከህግ ለማስመለጥ ወይንም ላለመታሰር መሄድ ተገቢ ነው? ስለዚህ መልስ ሰጥበታለሁ። ከሄድኩ በኋላ ዝም አላልኩ። ምክንያቱም እኔ ከሄድኩ በኋላ እኔ ለጊዜው የሄድኩት ያስቀመጥኩላት ወረቀትም አለ። ይሄ ለከሌ ያህል ብር፣ ለከሌ ያህል ብር፣ ለከሌ ያህል ብር ብዬ ጽፌ መሲ አርቀሽ አስቢ፣ የዛሬ አይደለም የዛሬን ስሜቱ ሊያልፍ ይችላል። ምክንያቱም እኔ ልጅሽ አባት ነኝ፣ የልጆችሽ አባት ነኝ። አትጨክኝ በእኔ ከኔ ንብረት አይብለጥብሽ። ነገ ይሄ ንብረት እናገኘዋለን። የመጀመሪያውን ቤታችን እንዳጣነው ሁሉ አሁንም ቤት እናፈራለን። እኛ ጤና ከሆነን እናፈራዋለን። ግን ሳንወረድ ወደ ውርደት ውስጥ ሳንገባ እዳው ይከፈል። እዳውን አንቺ ተበድረሽ መክፈል ትችያለሽ። ምክንያቱም ሙሉ ውክልና ለእኔ እና እሷ ባለንበት ንብረት ላይ ሙሉ ውክልና ሰጥቻታለሁ። ሰነዶቹንም ከዛኛው ባንክ የዞረ ወደዛኛው ባንክ ገብቷል፣ ወደ ማይክሮ ፋይናንስ ገብቷል። ስለዚህ ጨርሹ፣ ብድሩን ተበደሪና እኔ መልሽኝ ከሄድኩበት አብረን እንቋቋመው። ይሄንን ችግራችንን አብረን እንቋቋመው። ምናልባት አንቺ ብዙ ነገር ልታስቢ ትችላለሽ። ብሩን ይዞ ሄዷል፣ ሌላ ህይወት መስርቷል ብለሽ ልታስቢ ትችላለሽ። ግን በፍጹም አይደለም። እውነቱ እኔ በስር ሽሽት እንደጠፋው ነግሬያታለሁ። ሽማግሌዎችም ልኬበታለሁ፣ ጎረቤት ልኬያለሁ። እባካችሁ ተቆጡልኝ። ቤቱ ዛሬ ያየነውን መጀመሪያ ነግሬያታለሁ። ዛሬ ያየችውን መጀመሪያ ነግሬያታለሁ። ለምን እንደሚሆን ስለማቅ ነው። ምክንያቱም መጀመሪያ ህግ አማካሪ ሳማክር አንተ ትታሰራለህ፣ ከዛ ንብረት ላይ ይወሰናል፣ ንብረት ተሸጦ ይከፈላል። አንተ ግን 15 ዓመት ባዶ ቼክ፣ ብር የሌለው ቼክ የሚያስቀጣው 15 ዓመት ነው። ይህም ማድረግ ስለማልችል ነው የሸሸሁት። እንደ ኖርማል እኮ ብከሰስ እኮ ክሱ በሂደት ላይ ያለ ነገሮችን አሟላ ነበር። ጊዜ ይሰጠኝ ብዬ ማሟላት እችል ነበር። ቼኩንስ እንዴት አድርጌ አሟላለሁ? እንዴት አድርጌ ጊዜ ስጠኝ እላለሁ? ስለዚህ እባክህ ለምንልኝ ሂድና አልኩት። ለመነ። የሚሆን ነገር አይደለም አለኝ። መሲ ብድሩን ከለከለች። ሰዎቹን ቼኩን አስመቱ። እኔም ከምታሰር ብዬ ዞር አልኩኝ። ግን እሷ ልትፈጽም ስላልቻለች ጠይቋትና ነገሮች ይስተካከሉ። እሺ እንጠይቃታለን። ሲጠይቁ በፍጹም አላረግም አለች።
አላደርግም አለች። መኪናውን ያንጣለች። ጭራሽ ወደ መኪናው ነው የምታስበው። መኪናውን ያንጣና ከዛ መኪናውን ሸጠን ባጃጁን ሸጠን እንከፍላለን። መኪናው ስንት ያወጣ ነበር? መኪናው የተገዛው 750 ሺህ ብር ነው የተገዛው። ከ750 ሺህ ብር 150 ሺህ ብር የሰውዬው ያልሰጠነው ዕዳ አለ ነው ማለት። አሁን በዚህ ወቅት ወይም ዕዳ በተያዛችሁበት ወቅት ይሸጥ ቢባል ስንት ያወጣ ነበር? 500 ሺህ ብር የተሸጠው። ምን አይነት መኪና ነው? የቤት መኪና ነች። ወያኔ ዲክስ የምትባል መኪና ነች። ይዛሃት ከሄድክ በኋላ ነው የሸጥከው? የሚገዛኝ መጣው እንጂ የሚገዛኝ ሳጣ እኔ ያዝኩት 50 ሺህ ብር ሲያልቅብኝ ሰውየው ጋር እየደወልኩ እባክህ ብር ላክልኝ፣ ብር ስጠኝ እያልኩ እየለመንኩ 150 ሺህ ብር ላከልኝ። 150 ሺህ ብሯ መኖር ጀመርኩ። የትኛው ሰውዬ? ከባለመኪናው። መኪናዋ ስትሸጥ አንተም ፖስታት መኪናዋ ምን ባለችበት ከተሸጠች መኪናዋ ላይ ትቆርጣለህ፣ ስጠኝ፣ ሊብሬው ሁሉም ነገር እሱ ጋር ስለሆነ እባክህ ምናምን ስለው ሰጠኝ 150 ሺህ ብር። ከዛ መጨረሻ ላይ መኪናዋ ልሸጥ ስትል መኪናዋን አንጥቼ ለሰውየው ሰጠው። መኪናዋም ለደላላ ነግሬ ብንትን ብልም 300 ሺህ የሚለምንም አለ፣ እንደዛ የሚሆን አለ። ሰውየው በቃ በ500 ላስቀራት አለኝ። በ500 አስቀራት። ሰውየው 350 ሺህ ብር ሰጠኝ። ግን እሷ እንዳለችው ባጃጁ መኪናው ቢሸጥ የሆነ ትንፋሽ አይሰጣችሁም ነበር? ትንፋሽ እኮ ይሰጣል። አሁን እኛ እኮ በዛ ሰዓት እሷ መግባባት አልቻለችም ነው። አንተ ቤቱ መያዝ አለበት ነው በዕዳ፣ እሷ ደግሞ ከዛ በፊት የሸጣችሁት ቤት አለ። እኛ ደግሞ ያሰብነው እኔ ደግሞ ያሰብኩበት ቤቱ ዕዳው እንዲለቀቅ የፈለግኩበት ቤቱ እንዲበደር የፈለግኩበት አንድ ጊዜ ብሩ መጥቶ አሁን ለምሳሌ ብሩን ብንበደርበት አሁን እነዚህ ነገሮች ሸጠን እንከፍላለን፣ ለወደፊቱ እንዘጋጅበታለን የማለት ነው። አሁን ንብረት እዚህ ጋር ኑ ሽጥ ሸጠን እንኩ ለማለት ለሰዎቹ ለመድረስ አንችልም። ንብረት ደግሞ እንኩ ቸግሮ ሲሸጪ የፈለግሽውን ያህል ነገር ያወጣልሽ። ቀስ ብለን እንሸጣለን፣ ብሩን እንበደር ነው የኔ ጥያቄ። ይሄ ነው ብድርና ብድር ነው ጥያቄ። ከዛም በኋላ ይህ ንብረት እንዳይባከን ቤታችን እዛ በዳ ተይዞ እኛ ስራችንን በጊዜ ክፍያችን መክፈል መቻል፣ ወደፊት ባለው ነገር ተነጋግረን መስራት። በዚህ ነገር ላይ እንድትስማማ ነው የጠየኳት። አልተስማማችም። ይሄው እንዳሰበችው እንዳረገችው የኔ ቤት ማን ነው መጥቶ እኔ ጋር መጥቶ ቤትን የሚሸጥ ወንድ የሆነ ምጣና ይሸጥ ነው ያለች። እዚህ ተነስቼ ነው ዋጋ ትከፍያለሽ ያልኩትም እዚህ ተነስቼ ነው። ምክንያቱም ዛቻ የማይሆን ዛቻ አሁን ላይ ስታስበው ተገቢ ነበር ይህንን ማድረግ? ተገቢ ነው ብዬማ ስለመረጥኩት እኮ ነው የሄድኩት። ልክ ነህ። አሁንም ልክ ነው ብለህ ነው የምታምነው? ልክ ነኝ። አሁንም ከመታሰሪያ አሁንም ልክ ነኝ። ምክንያቱም እኔ ይሄ ነገር እንዳይፈጠም መጀመሪያ ለምኛታለሁ። ከልመና በላይ ምን ልሆንሽ? እዛ ስገብቼ ምንም አደረግለ። አሁን እኮ እኔ የእሷ ሽፋን እያደረገች ያለችው እኮ የኔ መጥፋት እኮ ነው የሚጠቅማት። ለሷ እየጠቀማት የነበረው ልምጣ ልመለስም ብዬ ለእኔ ከሄድኩ በኋላ በጽሁፍ ሁሉ ጽፌላት ነበረ። ምሰድ ቤት ስድብ ከዚህ ና አፈር ደሜ እዛ እስር ቤት ሳገባ ነው እኔ የማስገድላለች። እስር ቤት ሳገባ ገና እዛ ሳደርስ ነው እኔ እንትን ማደርግሃለች። ምክንያቱም የኔን አለመኖር እሷ ትጠቀምበታለች። ምክንያቱም ቤቷን ለማዳን ትጠቀማለች። እኔ ደግሞ ዕዳው ተከፍሎ ወደ ቤቴ ልመለስ ነው። ዕዳው ከተከፍሎልኝ ወደ ቤቴ ልመለስ። ዕዳ ከተከፈለ ነገ ቼክ ቢኖርም ዕዳ ተከፍሏል፣ ስምምነት ተፈጥሯል። እኔ በመለስ ምንም ነገር አፈጣ። ኃላፊነትህን ሳትወጣ እኮ ነው የሸሸኸው። አሁን ይሄንን ዕዳ ቤቷን ሸጣ ትክፈል ብለህ ጥለህባት ነው ሄድከው። ኃላፊነት አለባት። ትችላለች፣ ስለምትችል ነው ተበድራ እንደምትከፍል እርግጠኛ ትችላለች። ምክንያቱም እርግጠኛ ነኝ ትችላለችም። ምክንያቱም ሙሉ ሰነዶቹ ሰጥቻለሁ፣ እኔን የሚወክሉኝ ነገሮች ሁሉ ሰጥቻለሁ። በአማራጮቹ ስላልተጠቀመችበት ነው እንጂ እኔን የሚወክሉኝ ነገሮችን ሁሉ ሰጥቼ አስረክቤ ነው የሄድኩት።
ምክንያቱም እኔ ከነገ ዛሬ ዕዳ ተከፍሎ እንደሚጠራ ነው የማውቀው። ትዳሬ ይቀጥላል ብለህ ነበር የምታስበው? አዎ በሚገባ። አሁንም እኔ የተለየ ስሜት የለኝም። የተለየ ስሜት እኔ ከሷ እስከ ይህን ኢንተርቪው እስከምትሰጥ ድረስ ስሜቴ ግን እዛው ነኝ ያለሁት። ምክንያቱም በትልቁ እኔ የሚያመኝ ልጆችን እንኳን ደውዬ አገናኘኝ፣ ልጆችን አፈቁኝ፣ እባክሽ አገናኝ። አንተን እንዳንተ አይነት አባት ማየትም መስማት ነው የሚፈልጉ። እንዳንተ አይነት አባት አያዩም ልጆች ነው ያለች። ልጆችን እንዳላየ የከለከለች። ለዓይኔ የምሳሳለት ልጄ ለእኔ ያለው ፍቅር በጣም የተለየ ነበር። በጣም እኔም ለሱ ያለኝ ፍቅር የተለየ ነው። እሱም ለእኔ ያለው ፍቅር የተለየ ነው። እባክሽ መሲ፣ ምናልባት ልጆች ስላላጣሽ ይሆናል፣ ግን ቆም ብለሽ አስፊበት። ነገ ይቆጭሻል። እባክሽ አገናኝ ልጆችን፣ እባክሽ እየራቡኝ ነው። አይኔ ሲዘጋ ከልጆች ጋር ነው ያሉት። አይኔ ሲከፈትም ከልጆች ጋር ነው ያሉት። ደልቶኝ አይደለም የምኖረው፣ ተደላድዬ እየኖርኩ ነው ብላ ነው የምታስበው እሷ። ግን ለምን ይህን ያህል ጭካኔ? እኔ እንደዚህ አይደለሁም ብዬም በሜሴጅ ጽፌለታለሁ። እባክሽን አሁንም እኔ ለአንቺ ያለኝ ስሜት አልጎደለም። አንቺንም ትቼሽ አልሄድኩም። አሁን ተጣላ፣ ከሄድክባት ሴትዮ ጋር ተጣላ እንዴ አለች። አሁን አባረረችህ? እነትን ስታቅ አባረረችህ። ለዛ ነው አሁን ደግሞ ወደዚህ የምታስበው አለች። ኧረ እባክሽ እሺ በቃ ልጆችን በተደጋጋሚ ለልጆች ደውያለሁ። ልጆችን አገናኝ። የከፈለችውን ዋጋ መቼም በቃለ መጠይቁ ላይ በተወሰነም ደረጃ ቢሆን ተረድተሃል ብዬ አስባለሁ። ምናልባት እዛ ያሉ ሰዎች እንኳን ባይነግሩ ቤቷን ለማትረፍ ለማዳን የመጣባትን ዕዳ ለመክፈል የገባችበት ውጣ ውረድ ቀላል የሚባል አይደለም። ቤቷን የምታድነው ባሏን ቀብራ ነው፣ ልጆቿን አባት ቀብራ ነው። እኔ እኮ አሁን ሳልሞት ተቀብሬ ነው የምኖረው። ልጆችን ማግኘት ካልቻልኩ፣ ገንዘብ ሰርቼ ማግኘት ካልቻልኩ የቁም እስር አይደለሁ። ይህን እኮ አንተ ነህ የመረጥከው። በመርጠውም እሷ ልታግዘኝ ስትል ነበር። ዕዳዋን ከፍላ ወደ ልጇን ባሏን ወደ ቤቷ መለሰች። ታሪክ መስራት ትችል ነበር? አችልም ነበር? እኔ የቻልኩትን ሞክሬያለሁ። እኔ ጥፋት የለብኝም። በዚህ ኃላፊነት አልወስድም። ይህን በመሸሼ ኃላፊነትም ወስደው ነገር የለም። በመሸሼ እኔ ትክክል አይደለሁም እያልኩ አይደለም፣ ትክክል ነኝ። ምክንያቱም ከሸሻው በኋላ ሽማግሌዎች ስልክ ደውዬም ስጠይቅ ማድረግ ትችል ነበር ብታስብ ኖሮ። የኔን አለመኖር ንብረት የለውም ብላ ችሎት ክስ አቀረበች። እነዚህ ሰዎች ንብረት ሲያጡ ቼኩን ያንቀሳቀሳሉ። እኔ በዚህ አጋጣሚ አሁን ሰዎቹም የከሰሱ የሚገባቸውን የከሰሱት፣ ምክንያቱም እነሱ ያልበሉት ብር ነው የከፈሉት። ሰዎቹ ዝናት ካላዘኑ ምናልባት እርዳታ ለምነው ነው የከፈሉት። ያ ማለት የዕቁብ ዳኛውና እርዳታ ለምነው ነው የከፈሉት። እነሱ ጋር ምንም አይነት ገንዘብ አልገባም። የጠፋው እኔው ጋር ነው። ስለዚህ እነሱ ካላዘኑ በስተቀር ያወጡትን ወጪ የመጠየቅ መብት አላቸው። እኔ ውሸት አልናገርም። እነሱ ነው የበሉት ማለት አልፈልግም። ምክንያቱም ነገ አልፋለሁ። ለልጆችም በሽታ ትቼ መሄድ አልፈልግም። እነዛ ሰዎችም ልጅ አላቸው፣ ያለቅሳሉ። አይደለም ያለቅሳሉ። ከልጆቻቸው መጭቀው ነው የከፈሉት። የከሰሱትም ሰዎች ልጅ ቢሆኑ ልጅ አላቸው፣ ቁብተኞችም ቢሆኑ ልጅ አላቸው።
የእኛን ልጅ ለማስደሰት የሰዎች ልጅ እንትን ማለት አይገባም። አዎ መውቀስ ካለብኝ እኔ ነኝ መወቀስ ያለብኝ እንጂ በእነሱ ሊፈረድ አይገባም። እነሱ የሚገባቸውን የጠየቁት። እስከ መቼ ነው እኔ የምኖረው? እኔ ደግሞ ንብረቴ ዕዳዬ ላይ እንዲውል እፈልጋለሁ። ልጆቼን ማኖር እፈልጋለሁ። ልጆቼን ማየት እፈልጋለሁ። ልጅ ስንል እዚህ ጋር ማንነታችን መቀበል ልጅ አላባት ማደግ አለበት። ንብረት እየተባለ ቤት ለምን ይሸጣል ተብሎ ልጅ ያላባት አባት ያለ ልጅ መኖር ይቻላል? የመጀመሪያዋን ልጄን እያየዋት እየናፈኳት አሳደግኳት፣ አደገች። እነዚህ ልጆች እስከመቼ እኔ እሷን በማክበር ነው ልጄን ሳላይ የኔ ዓመት ልጄ እኔን እየናፈቀች የኖረችው። የገባችውን እኮ ቃል ኪዳን ልጅህ ልጄ ነች ብላ እንኳን የገባችውን ቃል ኪዳን እንኳን ስታፈርስ እኔ አልጨከንኩባትም በሱ። ከመጀመሪያ ልጅህ ውጪ ከእሷ ጋር ከመጋባታችሁ በፊት ከነበረህ ልጅ ውጪ ሌላ ልጅ የለህም? በፍጹም። እኔ ልጅ ከሱ ወልጃለሁ ከሱ እኔ ሊያገባኝ ነበረ የምትል ሴት አሁንም ይህንን ሚዲያ ሰምታ ትምጣ። አንድ ሰው ምስክርነቱን ይስጥ። አንድ ሰው ልጅ አለኝ ብሎ ይምጣ። ሴራ የተሰራ ሴራ ነው ይሄ። ሆቴልም የመጣችው ልጅ ተገዝታ ነው። ማን የገዛት? ራሷ የኔን ስም ለማጥፋት። ምን ሊጠቅማት ትገዛለች? ምን አውቃለሁ እኔ ምን እንደሚጠቅማት። ታዲያ እኔ ራሴን አላውቀው? እኔ እንስሳ ነኝ የሄድኩበትንም አላውቀው? ከሷ በፊትም ከሷ በኋላም የሄድኩበት የለም። እኔ ማንም ጋር አልሄድኩም። ንስሐ ላይም የተናገርኩት ነው። ይቺ ልጅ ጠይቄያለሁ። አዎ ንስሐ ላይም ንስሐ ገብቼበታለሁ። ተመልሶ ሊነሳ አይገባም። ህይወት ያበላሻል፣ ህይወት ያቆሻል። ሊነሳ አይገባም። አዲስ ህይወት ይቀጥላል። ያንን ነገር መልሰን ልናነሳ አይገባም። ህይወት እየበጠበጠ ነው የሚሄደው። ሁሌም እነግራታለሁ፣ ይህንን ነገር ያለፈ ነገር አታንሽ። በቃ ላለፈው ንስሐ ገብቼበት አልፌያለሁ። ከዚህ በኋላ ያለው ነገር አዲስ ነው፣ አዲስ ህይወት። ዛሬ ለሚጠፋው ነገር ጠይቅ። የቀረህ ወይም ድርሻዬ ነው የምትለው ንብረት፣ እኔም ንብረት አለኝ ከንብረት ይከፈል የምትለው ንብረት ያሉትን ዕዳዎች አጠቃሎ ይከፍላል? ባለቤትህን ልጆችህን ችግር ላይ አይጥልም? ለችግሩ እንግዲህ እሷም ትሰራለች፣ እኔም እሰራለሁ። እንግዲህ ችግርን ለመቋቋም መስራት ነው። ምክንያቱም እኔም አሁን ባለውበት ሁኔታም ብዙ ፈተናዎችን ባሳለፈም ብዙ ፈተናዎችን ባኖርም ዛሬ ዝቅ ብዬ እንደ እንትን ነው እየሰራ ያለሁት፣ እንደ ወዛደር ነው እየሰራ ያለሁት። እንግዲህ እኔ በሌላ በኩል ተጠርጥሬ ህዝብ ሚስቱን የልጁን እናት ዕዳ ውስጥ ከቶ እሱ የተደላደለ ህይወት ኖረ ለሚሉት መረጃ ማቅረብ እችላለሁ። እኔ እንዴት እንደምኖር ማለት ነው፣ እንዴት እየሰራው እንደምኖር። ቤተክርስቲያን ወድቄ ከቤተክርስቲያን አንስተውኝ ስራ እንኳን ሄጄ ለመቀጠር ስፈልግ ያመዋል እንደ ሰው እብድ ነው እንደ ጤነኛ ነው እንደ ይላል። ምክንያቱም የሰውነቴን መግዘፍ ነው የሚያዩት፣ ባዶነቴን አየው። ጾም አድሬያለሁ፣ ሳልበላ አድሬያለሁ። ቤተክርስቲያን ሄጄ ጻድቅ በልቼ አድሬያለሁ። ይህ ሁሉ ችግር የተመለከተ አንድ ፈጣሪውን የፈራ ሰው ነው አስጠግቶኝ በረንዳው ላይ እርጥብ እየሰራው እንዲሸጥ ያደረገኝ። እንደዚህ አይነቱ ህይወት ውስጥ ከምኖር እዛ እውነቱን ተጋፍጬ የሸጥኩትን ሸጬ ስራዬን ለወደፊቱ ልጆችን የማኖርበትን በአጠገቤ ይዤ ልጆችን እያየው አይናቸውን እያየው ሲርባቸው እያጎረስኩ ሲጠማቸው ልብስ ሲያጡ እያለበስኩ መኖር ነው ህልሜ ዛሬም ማለት ነው። ከእሷ ጋር ልኑር አልኑር ፈጣሪ ነው የሚያውቀው። ልቀጥል አልቀጥል ፈጣሪ ነው የሚያውቀው። ግን ለልጆቼ ነው መኖር የምፈልገው። ልጆቼ መኖር እፈልጋለሁ። አሁንም እኔ ሞጆ ህዝብ ሌላኝ የሚገባው ነገር እስካሁን ሰዎቹን ያንገላታው በእኔ ምክንያት ስላንገላታው
ትልቅ ይቅርታ ጠይቃለሁ። ትልቅ ይቅርታዬን እንዲቀበሉኝ ይፈልጋሉ። ምክንያቱም ያለመማሬ እዚህ በሽታ ውስጥ ጥሎኛል፣ እዚህ ችግር ውስጥ ጥሎኛል። ወጭና ገቤን አለመስራቴ ነገ እቁብ ይቀጥላል ብዬ ህልም ማለሜ፣ እቁቡ በጠላቴ ሴራ መክሸፉ እዚህ ችግር ውስጥ ወድቄያለሁ። ስለዚህ ይቅርታዬን ይቀበል። ዝሙት ዘሞተ በሚስቱ ላይ ሄደ ለሚለው ደግሞ የሞጆ ህዝብ ይፍረደኝ። እኔ ለምኜ ቤተክርስቲያን የምሰራ ሰው ነበር። በትርፍ ጊዜ እንኳን ለምኜ ቤተክርስቲያን ሰርቻለሁ። የሞጆ ህዝብ ይፍረድ። ፊቱ ቆሜ ስለ ኪዳነ ምሕረት ብዬ ለምኜ ቤተክርስቲያን ሰርቻለሁ። ያለ ስሜ ስም ነው የተሰጠኝ። እኔን ለማቆሸሽ፣ እኔን ለማኮማሸት፣ ልጆችን ለማኮማሸት ያደረገችው ነው ይሄ። እሷ የሚመጣባትን ችግር አላሰ እኔን እንትን አለች። እኔን ለመጉዳት አረ ልጆችን ነው እኮ የጎዳችው። ልጆቿን ነው የጎዳችው። እኔ ይሄን መልስ እንደምሰጥ አታውቅም። ከሳሽ የከሳሽን መልስ ቢያውቀው ኖሮ አይከስም። እኔ ዝም ብዬ የምቀመጥ ነበር የመሰላት። አሁንም አልቶ እውነቱ እንዲወጣ ፈልጋለሁ። እኔ አሁን ከሷ አልፌ ከሌላ ሴቶች ጋር ልጅ ከሆነ ከሌላ ሴቶች ጋር ሄጄ ከሆነ የሞጆ ህዝብ ይኸው እዚህ ኮሜንት ላይ እዚህ ሚዲያ ላይ መታ እኔ ነኝ ከአንተ የወለድኩት ትበል። እውነት እንዲጠፋ አልፈልግም። እውነት ነው። ራሴን አውቀዋለሁ። ከማንም ሴት ጋር አልተኛውም። ከማንም ሴት ጋር አንሶላ አልተጋፈፍኩም። እጅም የለኝም። ይሄ እኔን ለማሳፈር ለማሸማቀቅ የተሰራብኝ ሴራ ነው። ወደ ሞጆ እንዳልመጣ ትላንት ዕዳ ተከፍሏል። እኔ ምክንያቱም ዕዳ እስከሚከፈል ነው የምጠብቀው። ወደ ቦታ ለመሄድ ዕዳ እስኪከፈልልኝ ነው የምጠብቀው። ዕዳ ከተከፈለ የቼክ ጉዳይ ሊረሳልኝ ይችላል። ወንጀሉ ሊቀርልኝ ይችላል። ስለዚህ የሞጆ ህዝብ ልለው የምፈልገው ነገር እውነት ጠፍታ አትቀርም። ትመነምናለች እንጂ ተቀብራ አትቀርም። ለልጆችህስ እናት የምትለው ነገር አለ? የልጆችን እናት የምለው ነገር ቢኖር እንዴት ቻለው ልብሽ ይህ ሁሉ ማድረግ? በእርግጥ ዕዳን ማወራረድ በጣም ከባድ ነው። ይህ ሁሉ ነገር መስማት እንኳን እሷ እኔ ባለሁበት ሀገር ዝም ብዬ አልተኛውም፣ እየሰማው ነው። ያንዳንዷን ችሎት እሰማለሁ። በልጆቼ የልጆቼን ውሉ እሰማለሁ። ግን እሷ የምታስበው ምንድን ነው? እህቶቹና ወንድሞቹ እህቱና ወንድሙ ነው የሚያቀብሉት ኢንፎርሜሽን ብለው ታስባለች። እኔ ንብረት የለውም ብላ የግባይ ስትጠይቅ እህቴን እንዳትመሰክር ያረኳት እኔ ነኝ። ለመጀመሪያም ጊዜ የደወልኩት የዛን ቀን ነው። እሺ ወንድምሽን ማየት አትፈልጊም? እስከ መቼ ነው እኔን እንደዚህ ጠፍቼ የምኖረው? እስከ መቼ ጠፍቼ ልኖር? ንብረት አለኝ። ንብረቴ ተሸጦ ዕዳ ይከፈል፣ ልጆችን አኖራለሁ። በቃ ነገ እኮ ዛሬ እኮ ወጣት ልጅ ነኝ። ነገ ደግሞ ይሄንን ንብረት አልመሰረተም። እኔ እንዴት በወንድምሽ ላይ ትፈርጃለሽ? ወንድምሽ እንደው ሰው ሞጆ ላይ ሰው ያስወጣሻል፣ ያስገባሻል። ግዛው ቤት የለውም ብለሽ ስትመሰክሪ እዛ ችሎት ላይ እንዳታረጊው። ወንድምሽን ክደሽ ከሆነ ወንድምሽን ቀብረሽ ከሆነ አድርጊው አልኳት። በዚህ ነው እንግዲህ ያልመሰከረችም እህቱ የተባለችው ይሄ ነው። ወንድሟም ቤት አልባ ያቺ ምስክር ሲስተር ተመሰከረች። ይሄ ዕዳ ይከፈል ነበር? አይከፈልም። አሁን ዕዳው ተከፈለ? የሰማኸው ነገር አለ? ተከፈለ ብላለች በሚዲያ ላይ። የተከፈለው ሰውዬም እኔ በሰዓቱ በጨራታው ላይ ደውል እንትን ብል ነበር።
አዎ በጨረታ ተይዞ የነበረው ዕዳው ከተከፈለ በኋላ ደግሞ የዕቁብ ዳኛውና ሰብሳቢው ክስ ይዘው መጡ። ለዚህም ነው እኮ ይገባቸዋል እውነት ነው የከሰሱት የምለው ለዚህ ነው። ስለዚህ ዕዳው ተከፈለ አይባልም። አሁን ሌላ ጋር አልተከፈለም እኮ አልተከፈለም። እኔ አሁን የምለው እኮ ቤት ተሸጠ አልተሸጠ አይደለም። እኔ እኮ ቤቱን መበደር ትችላለች፣ ሙሉ እኩልና ተሰጥቷት መበደር ትችል ነበረ። አሁንም ትችላለች። ባጃጅ አለ እያለች ነው። ንብረት አለ፣ ሆቴሉ ይዘጋ፣ ሌላ መንገድ መፈለግ እንችላለን። የስራ መንገድ መፈለግ እንችላለን። ያለንን ንብረት ተንቀሳቃሽም ሆነ ምንም ሆነ መሸጥ ነው። ሳጥን ሳይቀር ሸጣ መክፈል ነው። በዚህ ሁሉ ሁኔታ ውስጥ በድያታለሁ ብለህ ነው የምታስበው ወይንስ በድላኛለች ብለህ ነው የምታስበው? በደሉ የማይካድ ነገር ነው። መበደሉ እኮ አሁን ይሄ እኔ እንደ በደል የታየብኝ ጥዬ መሄዴ ነው። ጥፋት ነው ይላል የሞጆ ህዝብ። ይሄ ካቀረብኩት ጥያቄ አንጻር ካቀረብኩት ይሄ ነገር እንዳይሆን ከተከላከልኩት አንጻር አሁን ይሄ ጥፋት ነው። መልስ እንዲሰጡ ነው እናንተ ፍረዱ ነው። መልስ እንዲሰጡ ይፈልጋሉ ሞጆች። ምክንያቱም የማደርገው ባጣ ነው። መክፈል ቢያቅተኝ ትቼ ሄድኩት። በዚህ ሁሉ ዕዳ ውስጥ የልጆችን እናት ጥዬ መሄድ አልፈልግም ነበር። አቅም ቢያጣኝ አቅሜን ባጣ አቅሜን ማሟጥጬ ባጣ ነው ይሄ ነገር የተከሰተው። እሷም ባለመረዳቷ ይህንን ዋጋ ከፈለች። ብትረዳኝ ኖሮ ይሄን ነገር ከአጭሩ ተቃይቶ ብድሩ ተበድሮ ስራችንን እንሰራ ነበረ፣ ህይወታችንን ትቀጥል ነበር። እዚህ ድረስ መጥተህ እንግዲህ ከኖርክበት ትዳር ከመሰረትክበት አገር ጥለህ ሸሽተህ ሌላ ቦታ እየኖርክ ግን ደግሞ መልስ መስጠት ፈልጋለሁ ብለህ ዝግጅት ክፍላችን ድረስ መጥተህ የልጆችህ እናት ባቀረበችው ታሪክ ላይ ያንተን ደግሞ አጋርተህናል። እንግዲህ እንዳልከው ተመልካቾች እናንተ ፍረዱኝ ብለሃል። ልክ ነው ልክ አይደለውም የሚለውም እኛ ማንሳት አንችልም። ግን በመሰረት ቦታ ሆኜ ወይንም ደግሞ ታሪኩን እንደሰማ እንዳቀረበ ሰው ሆኜ ቢጠየቁ ያልኳቸውን ጥያቄዎች አንስቼ አንተ ምላሽ ሰጥተህበታል። እንግዲህ ተመልካቾች ቀረ የሚሉት ነገር ካለ ወይንም ያንተንም ሰምተው እንዲህ ነው የሚሉት ነገር ካለ አስተያየት መስጫው ላይ ሀሳባቸውን እንዲያኖሩልን እንጠይቃለን። አንተ ግን ባልተመቻቸው ሁኔታ ውስጥ እየኖርኩ ነው ብለህ ግን ምላሽ ለመስጠት እዚህ ስለመጣ ከልብ አመሰግናለሁ። እኔም አመሰግናለሁ። ይህን ሁሉ ላደርግ ስለፈቀዳችሁልኝ አመሰግናለሁ። እንቅልፍ የለኝም። ይህ ነገር ከተላለፈ ጀምሮ በድን ነበርኩ። እውነት ለመናገር ማለት ለሁለት ቀን ያህል እኔ ራሴን አላውቅም ይህን ከሰማሁ ጀምሮ። ምክንያቱም ተስፋ ነበረኝ። ከዛሬ ነገ ዕዳውን ከፍላ ተጣራኛለች ብዬ ነበር ተስፋ ነበረኝ። ተስፋ የጨለሟል። ተስፋ የጨለመበት ቀን ነው ያን ቀን የሰማሁበት ቀንና ከራሴ ጋር አልነበርኩም። ብዙ እውነታዎች ነበሩ። ብዙ መናገር የሚፈልጋቸው ነገሮች ነበሩ። ግን ያልቻልኩት አሁን ያለሁበት ሁኔታ ነው። ዲፕሬሽን ውስጥ ነኝ ያለሁት። ብዙ ያላስታወስኳቸው ነገሮች አሉ እና የሞጆ ህዝብ ይህንን ያደርጋል ግዛው ይህን ያደርጋል ብሎ ሊያስብም አይችልም። ትቼ በመሄዴ በእኔ ዕዳ በእኔ ችግር ስንቶቹ ተንገላተዋል። በተንገላቱት ደግሞ ትልቅ ይቅርታ ጠይቃለሁ። የተንገላቱትን የከሳሽ ቤተሰቦችንም ገንዘባቸው የጎደለባቸውም ሁሉ ይቅርታ ጠይቃለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ